ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን፣ በመከታተል ላይ የምትገኙ ጃኖ ቅማንት ሚዲያ ነው። ወቅታዊ ጉዳያችን አሁን ጀምሯል። በዛሬ ወቅታዊ ጉዳያችን የተለያዩ መረጃዎችን ወደ እናንተ እናደርሳለን። እንግዲህ ከሰሞኑ በጭልጋ ወረዳ መምህራን በታጣቂዎች ጾታዊ ጥቃት ደርሶባቸዋል የሚል መረጃ ደርሶናል። እሱን በተመለከተ ወደ እናንተ መረጃ እናደርሳለን። በመቀጠልም ከሰሞኑ እንደምታዩት እንግዲህ ፋኖ እጅ እየሰጠ ነው የሚሉ ዘገባዎች በመንግስት በኩል በደንብ እየተራገቡ ነው ያሉት። ይህን የተመለከቱ መረጃዎችንም ወደ እናንተ የምናደርስ ይሆናል። ሌላው የቅማንትን ስደተኞች በተመለከተ በህገወጥ መንገድ ለማስገባት የሚደረጉ ጥረቶች አሉ። እነሱንም እናነሳለን። እነማን ናቸው እዚህ ጀርባ ያሉት? ምንድነው ፍላጎታቸው? የት ነው ሳምተው የሚያስቀምጧቸው የሚለው እናነሳለን። በመጨረሻም አጠቃላይ በቅማንት ቀጠና ተናጠላዊ ጥቃቶች ተጠናክረው ቀጥሏል። እነሱንም የተመለከቱ መረጃዎችን ወደ እናንተ እናደርሳለን። በድጋሚ አብራችን ቆዩ። እንደተለመደው ዘንድር አብሮኛለ ሰፊውን ጊዜ ወስዶ ማብራሪያ የሚሰጥበት ይሆናል ማለት ነው። የዘንድር እንኳን ደህና መጣ እያሉ ሰሞኑን በጭልጋ ወረዳ ገመናርዋ የሚባል ትምህርት ቤት 3 መምህራን በታጣቂዎች ጾታዊ ጥቃት ደርሶባቸዋል የሚል መረጃ መጥቷል። ይህ ቡድን ማን ነው ማለት ጾታዊ ጥቃቱን ያደረሰው ማን ነው? እነማን ናቸው? መቼ ነው ሲየው ነው የሚለውን አጠቃላይ መረጃ ለተመልካቾቻችን ብታደርስና ወደ ሌሎች ጉዳዮች ብናልፍ። ወደ አንተ ልምጣ። መልካም። እንግዲህ በጭልጋ ወረዳ ገመናርዋ ትምህርት ቤት 3 መምህራን ተገደው ተደፍረዋል። ድርጊቱ የተፈጸመው ሐሙስ ባለፈው ህዳር ማለት ነው በ25 ምሽት ነው ለ26 አጥቢያ ማለት ነው። በ25 ህዳር 25 ሌሊት ነው ያ ነገር የተፈጸመው ማለት ነው። 3 ሴቶች ናቸው ወይም 3 መምህራን ናቸው የተደፈሩት። በካራ ቡድን ነው የተደፈሩት ብለውናል። ያ እንግዲህ ካራ ቡድን ማን እንደሆነ እዚህ በፊት በተደጋጋሚ ስናቀርበው ስለነበረ የሆነ ሚሽን ይኖረዋል ያን የተደረገበት ሁኔታ ማለት ነው። የካራ ቡድን በቅማንት ወገኑ ላይ እንደዚህ አይነት አሳፋሪ ግፍ ሲሰራ በጣም ያሳዝናል። እንደገና ደግሞ ይሄ ነገር የመጀመሪያ አይደለም። በየጊዜው ነው እንደዚህ አይነት ሴቶች የሚደፈሩት። እዛ በተለይ ደግሞ ጭልጋ መተማ አካባቢ እንዲህ አይነት የሴቶች ተገዶ መደፈር ሁልጊዜ የሚፈጸም ነው እና የመጀመሪያ አይደለም እንደዚህ አይነት ይሄ ቡድን ሲፈጽም ማለት ነው። እንግዲህ አስበው፣ የተደፈሩት መምህራን ናቸው፣ ተማሪዎችን ያስተምራሉ። ምን አይነት ስነ ልቦና ነው የሚኖራቸው እነዚህ መምህራን? አሁን በተማሪዎቻቸው ፊት መቆሙ በራሱ ማለት ነው። ተማሪዎቹ የሚያስቡት ወጥተው ሲያስተምሯቸው ተገደው ስለተደፈሩ እና ስለነበረው ሁኔታ የተፈጠረባቸውን ምናምን በቃ ትራውማቲክ አደረጓቸው በጣም በሚያሳዝን ሁኔታ ማለት ነው። እኔ ምን አይነት ሕሊና እንዳላቸው ራሱን አንዳንዴ በጣም የሚገርም ነው። ከዚህ በፊት በተደጋጋሚ እንደዚሁ አይነት ጥቃቶች ይፈጸማሉ። በርካታ ሴቶች በየጊዜው ይደፈራሉ። ሪፖርት አይደረግም። አንደኛ ድርጊቱ አሳፋሪ ነው። ይህን እንትን አያደርጉትም፣ አይናገሩም። ተገደው የተደፈሩ ሴቶችም ዝም ነው የሚሉት፣ አይናገሩም። በዚህ ምክንያት ለብዙ ችግር ይጋለጣሉ። እነዚህ ወሮበላዎች ከተማ ይገባሉ፣ የፈለጉት ሴተኛ አዳሪ ጋር ያድራሉ፣ የፈለጉት ጋር ነው የሚያድሩት። ወስደው በሽታ እኮ ነው የሚያስረክቧቸው። እነዚህ ባለትዳር የሆኑ አይሆኑ ምንም እንትን የሚያጣሩበት መንገድ የለም እና ይህ በጣም በዚህ ዓለም እንደ አስገድዶ እንደ መድፈር አይነት የመጨረሻው መጥፎ ወንጀል አለ ብዬ አላምንም። የመጨረሻው ለረጅም ዘመናት ከህሊናቸው የማይወጣ ነገር ማለት ነው ለሴቶቹ የሚጥልባቸው ስለሆነ እንዲህ አይነት ነገር በጣም ዘግናኝ ነው። ፋኖ ምናምን የሚባለው ከዚህ በፊት ሲያደርግ የነበረው አልበቃ ብሎ እነዚህ ይሄ ካድሬ ያቋቋመው ካራ የሚባል እንዲህ አይነት ስራዎችን ይሰራል። ምንድን ነው ባለፈው አንዲት እናት ተንበራ የዛሬ ዓመት ገደማ ነው ይመስለኛል ተንበራ ቀበሌ አንድ ወሮበላ እንደዚህ የካራ ቡድን ገደላት። ምግብ በላ፣ እሷ ቤት በልቶ ኤቭሪቲንግ ሁሉን አስተናግዳው ስጨርስ በጥይት ገሏት ሄደ። በሚገርም ሁኔታ እሱም ተገሏል ባለፈው ራሱ ማለት ነው። እና እንዲህ አይነት የበሸቀጠ ስራ ሞልቷል እዛ። በጣም የሚያሳዝን ነው። የገመናርዋው አስገድዶ መድፈር በተመለከተ የተለያዩ አስተያየቶች ይሰጣሉ። በተለይ ደግሞ አሁን ምንድነው በደንብ ጎልቶ እየወጣ ያለው የፖለቲካ ተልዕኮ አለው እየተባለ ነው። የፖለቲካ ተልዕኮ አለው የተባለው ምንድን ነው? የጭልጋ ካሪ በቀጠናው የሚንቀሳቀሱ የቅማንት ታጣቂዎችን ከህዝብ ነጥሎ ለመምታት አቅዷል። ያው ባለፈው ስብሰባ ሰብስበው ህዝቦቹን ሲናገር እንደነበረ የ3 ወረዳ እንትን ታጣቂ ስላለ እንመታለን ምናምን የሚል ነገር ነው። እንደዛ አይነት ነገር ስላለ ያንን እንትን ከህዝብ ለመነጠል እንዲህ ያደረጉት እነሱ ናቸው ለማስባል ነው ይሄን ያደረገው በራሱ ታጣቂዎች በካራ ቡድን እንደዛ ያስደረገው እነዛ ልጆች ለመነጠል ነው የሚል የህዝብ እንትን አለ፣ አስተያየት አለ በውስጥ ለውስጥ የሚመጣ ማለት ነው። ይህን ከማድረግ አይመለሱም። ምክንያቱም ህዝቡ ከታጋዮች ጋር ከሆነ እነዛን እንትን አያደርግም። እነዛ ታጣቂዎቹን
ማሸነፍ ስለማይችል የግዴታ ከህዝብ መነጠል አለበት። እንደዚህ አይነት ዘግናኝ ወንጀል በማሰራት ነው። ይህን ወንጀል ሰርቶ እነሱ ናቸው እንዲያደርጉት ይኸው ምናምንም ተብሎ ይወራል ማለት ነው። የቅማንት ታጣቂ እንዲያደረገ ስለሚባል ከዛ አንጻር ነው የሚል አለ እንግዲህ አስተያየት ማለት ነው። እንደዚህ አይነት ድራማ ሁልጊዜም በብዙ ጊዜ እናውቃለን፣ በህዝብ ላይ ይሰራል። ምን ጊዜም የነበረ ነው። ባለፈው በሆና ላይ ህዝብን ሰብስበው እና ዛና ዋደባ ያስተላለፉት መልእክት ማየት ይቻላል። ይህን ያመላክታል። በምንም ይሁን በምን አሳደን እንመታቸዋለን፣ እንገላቸዋለን የሚል ነገር ስለነበረ ያነውን ለማድረግ የተለያየ ስትራቴጂ ሊጠቀሙ ይችላሉ እና የቀረቡት አስተያየቶች ሰው የሚለው እውነት ሊሆን ይችላል የሚል እንትን አለኝ። ሌላው ደግሞ ከምርጫ ጋር በተያያዘ ነው እንትኑ ማለት ነው። ይህን ከምርጫ ጋር በተያያዘ የግዴታ በዛ አካባቢ ታጥቆ የሚንቀሳቀስ መጥፋት አለበት ተብሎ ስለተወሰነ ለማጥፋት ያው የተለያየ ስም ማጠልሸት ምናምን ወይም ስም ማጥፋት በተለያየ መንገድ ወንጀል ፈጽመው እነሱ ናቸው ማለት ማላከክ ምናምን የሚጠበቅ ነው። ምንጊዜም እንደዚ አይነት ነገር ሊኖር ይችላል የሚል እንትን አለ። ሌላው አሁን በክልሉ የሚደረገው የፋኖ እጅ እንዲሰጥ ማድረግ የማስገባት ዘመቻ አለ። ክልል አቀፍ ነው ዘመቻው። ይሄንም እንመጣበታለን በሚቀጥለው ነጥብ ላይ ማለት ነው። የእሱ አንድ አካል ሆኖ እንዲቀጥል ይፈለጋል። እነዛን እንትኖቹን ማለት ወረዳውን ከዚህ ነፃ ማድረግ አለብን የሚል ነገር ነው። ያ ምርጫ ካልተካሄደ ከእኛ ስልጣን አንይዝም፣ የህዝብ ውክልና የለንም ማለት ነው። ስለዚህ የግዴታ ምርጫ መካሄድ አለበት። አጭበርብረንም ይሁን ምንም ይሁን ማሸነፍ አለብን ነው። ምርጫ መካሄድ አለበት። ያ ነው እንትኑ ዋና መሰረታዊ እንትኑ። ለዛ ነው አካባቢውን እንደዚህ እናደርጋለን የሚል ዘመቻዎችን እየዘመቱ ያሉት ማለት ነው። ምንም ይሁን ምን ግን ይሄንን አስገድዶ መድፈር የፈጸሙ ግለሰቦች የካራ ቡድን ማለት ነው ሰዎቹ ይታወቃሉ። ማንም እንትን ይላቸው አይችልም፣ ያውቋቸዋል። ስለዚህ የፈጸሙትን በየትም ይሁን በሚትም ለፍርድ ማቅረብ አለበት። አሁን እነዚህ በመንግስት ስለሚመሩ እንትን ላይል ይችላል፣ ግን በኤኒሚስ በሌላ ጊዜም ቢሆን አይቀርላቸውም ይሄ ለፍርድ መቅረብ ማለት ነው። እንዲህ አይነቶቹን ከታለፉ ምን ሊሆን እንደሚችል ሰው በሀገር ደረጃ የሚኖረው ቀውስ ራሱ በጣም ዘግናኝ ነው የሚሆነው። ስለዚህ ለፍርድ እንዲቀርቡ በደንብ አድርጎ መስራት ያስፈልጋል ማለት ነው። የቀለም እናቱን አስገድዶ መድፈር ሰውነት ሰው ነኝ ብሎ ቆሞ እንዴት ሊሄድ ይችላል? አውሬ ነው እንጂ። ቅድም እንዳልኩ ነው ልጆቹን ህፃናትን የሚያስተምሩ እናቶችን በዚህ ደረጃ መድፈር አስበው ምን አይነት ውርደት እንደሆነ ማለት ነው። ለህዝቡም ራሱ አሰቃቂ፣ ይሄን ስታስበው ራሱ ማለት ነው። እንደዚህ አይነቶች ወንጀሎች መታለፍ የሌለባቸው ናቸው። ሰዎቹን ማጥራት፣ የሚገኙበትን ቦታ ማጥናት፣ ከዛ ለሚመለከተው አካል እንዲያዙ ማድረግ ነው የሚይዟቸው ከሆነ ማለት ነው። ወደ ፍርድ እንዲቀርቡ መስራት ያስፈልጋል ማለት ነው። እንዲህ አይነት ዘግናኝ ወንጀል ፈጽሞ ዝም መባል የለበትም። በጣም ነው የሚያሳዝነው። ታንኪዩ። መልካም እንግዲህ በቅማንት ቀጠና የተለያዩ ወንጀሎች በተደጋጋሚ ይፈጸማሉ። ከነዛ ውስጥ አንዱ ነው የሆነው ማለት ነው። ምናልባት ከምርጫው ጋር በተያያዘ አካባቢው ነፃ እንዲሆን ለራሳቸው ምቹ ሁኔታ ለመፍጠር ምናምን ያን አስበው ያደርጋሉ። ግን ደግሞ ብቸኛ ተወዳዳሪ ናቸው። እኔ እስከማውቀው ድረስ በቅማንት ቀጠና ሌላ ፓርቲ ይወዳደራል ብዬ አላስብም። አሁን ባለው ሁኔታ ብልጽግና ብቻ ነው የሚወዳደረው። ሌላ ፓርቲም የለም የሚመዘገብ፣ ምናልባት ያለ አይመስለኝም። ለወደፊቱ በክልሉ የሚንቀሳቀሱ ሌሎች ፓርቲዎች ካሉ ምናልባት እነዛ ወደዛ አካባቢ ደግሞ ሄደው ሊወዳደሩም አይችሉም። ምናልባት እዛ አካባቢ ያለው በቅማንት ቀጠና ያለው የመንግስት ካድሬም ቢሆን ሌላ ፓርቲ የዛ አካባቢ እንዲወዳደር አይፈልግም። በአጭሩ ከዚህ በፊትም ምርጫም አልነበረም። ብቸኛ ተወዳዳሪ ነው ሆኖ የሚቀርበው ማለት ነው። ሆነም አልሆነም ዞሮ ዞሮ ያው ብልጽግና ነው ሊሆን የሚችለው። ያም ሆነ ግን ከእንደዚህ አይነት ድርጊት ብትታቀቡ መልካም ነው የሚል ሀሳብ አለኝ። በመቀጠል እዚህ ጋር የሚያያዝ ነው እንግዲህ ፋኖ በገፍ እጁን እየሰጠ ነው። ሰሞኑን አፋድ ከሚባለው የፋኖ ቡድን ጋር ድርድር አድርገን ገብቷል የሚል መረጃ ሲናፈስ ነበረ። እንግዲህ ሰሞኑን እንደምታየውም እንግዲህ አሁን እየገባ ያለው ታጣቂ ጥያቄው ተመልሶለት ነው ወይ የገባው? መጀመሪያ ለምን ወጣ፣ አሁን ለምን ገባ? ማለት የያዘው ነገር የለም። ተደራድሮ ገባ የሚል የሆነ ፎቶ ምናምን ያየ ነው። ከዛ ባለፈ መጀመሪያ እጅ ከሰጠ በኋላ ነው። ባለፈው ስለተወያየንበት ምን ለማትረፍ እንደሆነ እንደዛ ያደረጉት ይታወቃል። የገባው ቡድንም እንግዲህ የሚናገረው ነገር ትንሽ ከአእምሮ በላይ ነው። አንዳንዱ እናቱን ገደለ ብሎ የሚያወራም አለ። ለምን ለምነሽ ትበያለሽ፣ የኔ እናቱ ነች ለምን ትለምኛለሽ ብሎ በጥይት ገደለ የሚልም አለ። ጎጃም ውስጥ እንደውም በጣም ታነሷለ ብዬ አስባለሁ። በአማራ ሚዲያ ኮርፖሬሽን ሲተላለፍ የነበረ የክልሉ ጸጥታ ቢሮ ውስጥ የሚሰራ የአንድ ባለስልጣን ወይም እዛ ውስጥ የሚሰራ የመንግስት ሰው ወንድም ከአረብ ሀገራት ነጋዴ
የወርቅ ነጋዴ ደልሎ አምጥቶ ታቦት አውጥተው ሊሸጡ ሲሉ ያስኳቸው ይላል እና ታቦት የሚሸጠው ደግሞ ጠበንጃ ለመግዛት ነው ብሎ ይናገራልና ትንሽ አንዳንዴ የሆነ በቃ ከህሊና ውጭ የሆኑ ነገሮችም አይተናል። ብዙዎች ደግሞ ትልልቅ መስቀል ማለት አንዳንዴ የሰው አንገቱ ራሱ እንዴት እንደሚችለው ድሮ የሆነ ወይፈን ለማቅናት ግንጅላ የሚታሰርበት አይነት እንደዛ አይነት አስረው የምናያቸው ብዙዎች አሉ። እንግዲህ ብዙ ድራማ አለው እዛ ውስጥ በጣም ብዙ ድራማ አለው። ህዝቡም ምሬቱን እየገለጸ ነው። ምናልባት የህዝቡ ስሜት ምንም በመንግስት ሚዲያ መንግስት በሚፈልገው አቅጣጫም ቢሆን ህዝቡ ትክክል ነው የሚሆነው። ጥያቄው የምታየው ነው። በየቦታው መንገድ ይዘጋል፣ መኪና ይቃጠላል፣ ሹፌር ይታገታል፣ ተሳፋሪው ሳይቀር ብዙ ነገር ይፈጸማል እና ከዚህ አንጻር ይህ ፋኖ የሚባለው ኃይል ምን ተገንቶ ነው ዛሬ እየገባ ያለው ማለት ምን አግኝቶ ነው እየገባ ያለው ምን አዲስ ነገር አለ የሚለውን በስፋት ብታነሳውና ወደ ሌሎች ጥያቄዎች ብናል። ኦኬ ፋኖ በገፍ እጅ እየሰጠ ነው የሚሉት ያ ቪዲዮዎች ይወጣሉ፣ ያ ድራማዎቹ ሞልተዋል። የሚገራርሙ ነገሮች ሁሉ ታያለ እና በየቦታው ነው በየዞኑ ይገባል። በተለይ ጎንደር ከባቢ ሞልቷል። አሁን ምስራቅ ደንቢያ ምናምን ደንቢያ ይሄ ምንድነው ምዕራብ ጎንደር ነው የሚባለው እሱ ጋር አስገብተዋል። ኮልኮሌያቸውን ማለት ሰብስበው አስገብተው ታያለ፣ ቪዲዮ ታያለ። ጠበንጃቸው ደግሞ አንዳንዴ ይገርመኛል። የቆመ ጠብቀኝ ጠበንጃ ሁሉ አለ። ማት ጠበንጃ እንደዚህ የቀደመ ምንሽርም አይቀርም ሞልቷ። እንደዚ አይነት ነገር ሁሉ ሰባስበው ይገማሉ እና ቪዲዮ እንትን ሰርተው ወይም ፎቶ አንስተው ፎቶውን ደጋግመው በዛም በዚህም አድርገው 6-7 ፎቶ አድርገው አንድ አይነቱ እንትን በተለያየ አንስተው ይለጥፉታል። አሁን ምን ተፈጥሮ ነው ይሄ እንደዚህ መግባት የመጣው የሚለው ነገር መብራራት ያለበት ይመስለኛል። ይህን ከማብራራታችን በፊት ግን መጀመሪያ ፋኖ እንዴት ተፈጠረ፣ ለምን ተፈጠረ፣ ማን ፈጠረው የሚለው መብራራት አለበት። ይሄ ሲብራራ የፋኖ መግባት አለመግባት ምንድን ነው፣ ምንስ ሲግኒፊካንስ አለው የሚለው ነገር ማብራራት እንችላለን፣ መመለስ እንችላለን ማለት ነው። ስለዚህ እንግዲህ መጀመሪያ ፋኖ እንዴት ተፈጠረ የሚለው ፋኖ የሚባለው የተፈጠረው የቅማንት ጥያቄ ተነስቶ ቅማንትን እየመጡ ሲጨፈጭፉ ቅማንቱ ገበሬው ተደራጅቶ ራሱን ተከላከለ። በፈለጉት መንገድ እንትን ማድረግ አልቻሉም፣ ማጥፋት አልቻሉም። ቅማንት ማጥፋት ነው የሚሰሩት የነበረው። ልዩ ኃይሎቻቸውን በተደጋጋሚ እያመጡ ብዙ እንትን አደረጉ። በኋላ እናሳምነው ጽጌ የሚባል ሰው ከእስር ቤት አውጥተው ስልጣን ሰጡት። የጸጥታ ወይም ምንድነው የሰላም ቢሮ ምናምን ኃላፊ ስላደረጉት እርሱ አጦዘው አጠቃላይ ማለት ነው። በተለይ ደግሞ ዋና የአማራ ብሔርተኛ ሆኖ መጣ። አማራ ሊጠፋ ነው፣ አማራ አደጋ ላይ ነው ምናምን የሚል ነገር እየሰበከ እንትን አድርገው ማለት ነው። ጎንደር ላይ ሄዶ እጅ ቆርጣለሁ ምናምን የሚሉ ነገሮችን ያወራበትና ቅማንትን 2011 ያስጨፈጨፈበት በተለይ መተማ ዮሐንስ ላይ ያን አንድረሳውም። እሱ እነ ደመቀ ዘውዱንና እነ ላምነው የሚባለው ሽፍቶችን እነዚህን ሰብስበው ማለት ነው ያን ሁሉ ግፍ ፈጽመው ሂደዋል። በጣም ዘግናኝ ግፍ። የቅማንት 2010 ላይ የቅማንት የመንግስት ሰራተኞች ከተለያየ የአማራ ክልል ወረዳዎች የተለያዩ ወረዳዎች በሙሉ ከስራቸው ተፈናቅለው እንዲባረሩ መምህራን፣ ሐኪሞች፣ ሌሎችም ማለት ነው የግብርና ሰራተኛ ምናምን በየሴክተሩ ያሉት በሙሉ ተለቃቅመው እንዲፈናቀሉ አድርገዋል። ይህን ግፍ ፈጸሙ። 2011 የነበረውን እንትን ታውቃለህ፣ የጥቃት በቅማንት ላይ የነበረው ጥቃትና ገበሬው እንዴት አድርጎ እንደመከተ በዛ ጊዜ ማለት ነው በተለያየ ቦታ ያ ሁኔታ ፋኖ የሚባል እናቋቁመ ወደሚለ መጣና የጎንደር ከተማ ጫኝና አውራጅ ወሮ በላ እንደፈለገ የነበረ በዛ እንትን እየሰበሰቡ እነ አሁን ፋፋድ ነው የሚባለው የገባው እንትን ተላላኪ ነው የሚባል ሰው እያለ ማን ነው ሰለሞን አጠና የሚባል ማለት እርሱ የሚመራው አንድ ደግሞ የአዳኛ ሀገር ጫቆ ነው የሚባል ሻንቆ የሚባል ነበር። አሁን እሱ የሞተ ይመስለኛል። እነዚህ ሁለቱ ተደራጅተው ፋኖ የሚባል እንዲያቋቋሙ ተደረገ። ያቋቋሙት ሰኔ ወር ላይ ነው 2011 ሰኔ ወር። ደጋግሜ ነው የምለው ይሄን ነገር። በነገራችን ላይ ፋሲል ሎጂ የነ ባዩ በዛብህ ሆቴል ማለት ነው እዛ ላይ ነው የተቋቋመው። አብን አለበት፣ የብአዴን ባለስልጣን አለበት። ዋናው ጄኔራል ማለት ይሄ ብርጌዳር ጄኔራል አሳምነው ጽጌ ነው መሰረቱ ማለት ነው። ከዛ ስልጣና ሰጥተው 2011 አይ ቲንክ 12 ወደ ክረምት ገደማ ይመስለኛል በተለያየ ቦታ መደቧቸው። ገና ሰኔ ወይ ቀደም ብሎ ሚያዝያ ይመስለኛል ጨንጮቅ፣ ሰራባ፣ በሆና በላይ አርማጭሆ ደግሞ ግንድ መጣያ ድረስ ነበሩ። እነዚህ ፋኖ የሚባል አዲስ ተቋቁሞ ማለት እንዲህ አድርገው አሰማሩ ማለት። ከዛ በኋላ 2012 በጭልጋ ደመራ ተተክሎ ሳይተኮስ የቀረበት ማለት ነው ጀመሩ ጭፍጨፋ ማለት ነው።
እናገኘው ተሻገር ነው የሚመሩት። ይሄን የዛ ጊዜ ማለት እነሱ ናቸው ተቀይረው መጡ። ያኛው ሙቷል ኦልሬዲ ሰኔ 15 በሚባለው ጎርፍ ተወስዷል። እሱ ያደረገውን ግፍ ሊያቆየውም አይችልም። እንደዛ ሆኖ ነበርና መጨረሻ ከባድ ጭፍጨፋ ተደርጎ ጎንደር ከተማ ላይ ያ ሁሉ ግፍ የተሰራው ያዘዙ 5 ቤተሰብ በአንድ ላይ ሴቶች HIV ባለበት እንዲደፈሩ የተደረጉበት በቡድን መጫት ሁሉ ሳይቀር የደፈሩበት የቅማንትን ቤት እየቀሙ የወሮ በላ እየገባ የተቀመጠበት ይሄ 18 ገንፎ ቁጭ ምናምን የሚባለው እንዳለ የተሰራው ስራ ማለት ያ ሁሉ ግፍ የተፈጸመበት ይሄ ኃይል ነው እንደዛ ያደረገው ፋኖ የሚባል ማለት የከተማው ደልዳይ ታስታውስ እንደሆነ አሁን የሉም ብዙዎቹ በትግራይ ጦርነት ይመስለኛል ሄደው የሞቱ ናቸው። ወመኔ ስናይፐር ምናምን ታጥቀው በቃ ጥጥቁን አሳምሮ ጠላ የጠጣ ምናምን ፎቶ ቪዲዮ የምታየው ማለት ነው። ወመኔ ያ ሁሉ እንግዲህ ፋኖ ነው የሚባለው። ከዛ በኋላ ነው እንግዲህ የዛሬ 4 ዓመት ነው 3 ዓመት ታስታውስ ከሆነ 2000 ስንት ነው ፋኖ ሜይንስትሪም ተደርጎ የፋኖ ዶክሜንት መጥቶ ፋኖን በየሁሉም ቦታ እንትን የማድረግ ይሄ የመትከል ኢንስቶል ማድረግ ስራ ሲሰሩ በዶክሜንት ከውጭ አሜሪካ ምናምን ያለው የአማራ ማህበር ምናምን የሚባለው አብሮ እየሰራ ማለት ነው። ያንን ነገር ዶክሜንቱን አቀርበነዋል ለዚህ በፊት በዛ መንገድ የሄዱበት ማለት ነው። ሶ ፋኖ ፍሮም ዘ ቬሪ ቢጊኒንግ ዓላማ የለውም። ዓላማው የቅማንትን ጥያቄ ማደናቀፍ ነው። የአማራ መንግስት ባለስልጣናት የሚሰጡትን ተልእኮ መፈጸም ነው እንጂ የራሱ ዓላማ የለውም። ከጫኝና አውራጅ ተሰብስቦ የመጣ ነው። ምንም ነገር የለውም። ያኛው ቆጥሮ ገቢ ያስገኝለት ነበር። ጫኝና አውራጅ ትልቅ ገቢ የሚያገኝ ወመኔ ነበረ። ያን እርግፍ አድርገው ትተው በዝርፊያ እና አስገድዶ በመድፈር ቅማንት በመጨፍጨፍ በቃ ዋና እንትን ሆነ እንደፈለገ አድርጉ ተባለ ማለት አገኘው ተሻገር 2012 የአማራ ምክር ቤት የመጀመሪያው አይ ቲንክ በመስከረም ነው መስከረም ሳይሆን በኋላ ማለት ነው የሆነ የግማሽ ዓመት ገደማ የተደረገው እንትን ላይ ተናግሯል። ወጣቶች ተደራጅተው እንዲያረጉ አካባቢዎችን ጠብቀው ምናምን ብሎ ያወራበት ነው ማለት ነው። ሶ ያቋቋመው መንግስት ነው ፋኖ የሚባለው ማለት ነው። ያሰማራውም ቅማንትን ለማጥፋት ነው። በኋላ ሌላ ችግር ሲመጣ በአጠቃላይ በእንትን ይሄ አማራ ነፃ እናወጣለን የሚል እብደት መጥቶ አሳምነው ጽጌ እንዲያውም የተጋደሉበት ማለት ነው። ዋናው ምክንያት ሁለት ቢሆንም አንደኛው ከሁለቱ መካከል ማለት ነው አንደኛው የዘር ማጥፋት ወንጀል ፈጽመሃል ተብሎ እሱን አሳልፈው ሊሰጡ ስለነበረ ነው። ሁለተኛው የአሳምነው ጽጌ እንትኑ ምንድን ነው ብር 700 ሚሊዮን ብር ከአማራ ክልል ባጀት ነው። በኋላ እንዲያውም 1 ቢሊዮን ነው ምናምን ነው እንትን ያሉት የወጣው። ግን በዛ ጊዜ የነበረው 2011 ላይ መረጃው ሲወጣ 700 ሚሊዮን ብር አውጥቶ ለፋኖ ማሰልጠኛ አድርጎ አሰልጥኖ በየቦታው በትኖ እንዴት ይወራረድ? ታወራርዳለህ አታወራርድም? በዚህ ነው አንደኛው ጠብ የጀመሩት ማለት ነው። እንዲያውም አስታውሳለሁ ማህበራዊ ሚዲያ ላይ ለጠፍኩት እሱን ነገር መረጃው ከውስጥ ስለደረሰኝ ማለት ነው። ያኔ 150 ሺህ ሰው በአንድ ጊዜ ያየው ሪፖርት አድርገው አዘጉብኝ። በዛ ጊዜ የነበረውን አካውንቴን ማለት ነው ተዘጋ። ኦልሬዲ ለእንትን ፌክ አካውንት ስለነበረ ምንም ማድረግ አልችልም፣ መመለስ አልቻልኩም። አስታውሳለሁ ማለት ቱዛ ተክስተንት ሁሉ ሂደው ገብተው ፋኖን በማቋቋም ደረጃ ብዙ መስዋዕትነት ከፍሏል ማለት ያ ፋኖ ነው። እንግዲህ አሁን በኋላ የመንግስት እንትን አደረጉት። ይሄ ዋና ኢቨን ጠቅላይ ሚኒስትሩ ራሱ ፋኖን ሶማሌ ድረስ ላሰማራው እችላለሁ፣ የፈለግኩት ክልል ላሰማራዋለሁ፣ ፋኖ ታጋይ ነው፣ ኢትዮጵያ ስትነካበት አይወድም እያሉ ሲሰብኩት ነበረ እንትን ላይ የተወካዮች ምክር ቤት ላይ ማለት። በኋላ በ2013 ጥቅምት ጀምሮ የትግራይ ጦርነት ተነሳ። ይሄ ኃይል ከመንግስት ጎን ተሰልፎ ትግራይ ላይ ዘመተ። ትግራይ ላይ የተደረጉ ወንጀሎችን ታስታውሳለህ። ብዙ ወንጀል ተፈጽሟል። ብዙ ዝርፊያ፣ ያ ሁሉ ዝርፊያ ሁሉ እንትን ስንት ነው የተዘረፈው? በተለይ የሁመራውና የወልቃይቱ ዝርፊያ ለጉድ ነው። ዋናው ዘራፊ ኃይል ነው የነበረው። ሌላም ቦታ ሄዷል። ግን ደግሞ በኋላ ጠቅላይ ሚኒስትሩ ተመልሶ የራሳችን ጥቁር ክላሽ እየገደሉ ወታደሮችን እየገደሉ ጥቁር ክላሻችን ወሰዱ ብሎ ደግሞ ተናገሩ። ወዲያውኑ ተመልሰው ማለት ነው 2015 አይ ቲንክ የፕሪቶሪያው ስምምነት ሲፈረም የአማራው መንግስት ባለስልጣኑ ማለት ነው በሙሉ አኮረፈ። ፋኖ አይደለም ያኮረፈው። በነገራችን ላይ ፋኖን የሚመራው ብአዴን ነው። አሁንም እስከ ዛሬ የሚመራው አብዛኛው ፋኖ የሚመራው በብአዴን ባለስልጣናት ነው። ያን ጊዜ አኮረፈ። ያኮረፈው የአማራ መንግስት የሚባለው ነው በሙሉ ማለት ነው። ሲያኮርፍ ምንድን ነው ያደረጉት? ፋኖ እንዲያምፅ ተደረገ፣ እንዲወጣ ማለት ነው፣ እንዲሸፍት። ይህንን የመሩት ክልሉን የሚያስተዳድሩ ሰዎች ናቸው። እዛ ክልሉን ሲያስተዳድር እነ ይልቃል ከፋለ፣ እነሱ ካቢኔ፣ እነ ደሳለኝ ጣሰው ምናምን ኤቭሪባዲ በዛ ውስጥ የነበረው ካቢኔ በሙሉ ከዞን ከክልል እስከ ወረዳ ያሉት ናቸው ይህንን ነገር ያደረጉት። የእነሱ ህልም የነበረው ትግራይ ላይ ጦርነት ለኩሰው ትግራይ ላይ በሚደረገው ጦርነት ወያኔ ይጠፋል፣ ቀጥሎ ያለው የኦሮሞማው ኃይል ነው ብሎ ያስባሉ። ያን ኃይል መደምሰስ ቀላል ነው ለኛ ገብስ ነው አይነት ነገር ነው እንዲያውም ሲያወሩ የነበሩት። በቃ ከዛ በኋላ
የቀደመችውን የሰለሞን ነስረው መንግስት እንመሰርታታለን ብለው አቅደው ነበር። በቃ ይሄ አብይ ይደመሰሳል እኛ ስልጣን እንይዛለን ብለው አቅደው ሲሰሩ የነበሩት ይሄን ነው። የፕሪቶሪያው ስምምነት ሲመጣ ይሄን ጉድ አረጋቸው፣ እንጥላቸውና ዱብ አረገው። ችግር መጣ። አንደኛ ወያኔ አልተደመሰሰም። ትግራይ ህዝብ ላይ ነው ያ ሁሉ እንትን የነበረው። በመደዳም ሲገሉ ስለነበረ የትግራይ ህዝብ አንድ ሆኖ ተዋግቶ ሳይጠፋ ቀረ። በታቀደው ልክ አልሆነም። ስለዚህ የፕሪቶሪያው ስምምነት ነገሩን አፈረሰው ማለት ነው። በዚህ ምክንያት አኮረፈ። ኩርፊያ ተጀምሮ አገነዘ ገቨርንመንት ስራ ሲሰሩ እንትና ማን ነው ብልጽግና ወይም ጠቅላይ ሚኒስትር አብይ አህመድ እርምጃ ወሰዱበት። ልዩ ኃይልና ፋኖ የሚባል ኢ መደበኛ የሆነ አደረጃጀት ይፍረስ የሚል አዋጅ ወጣ። ይፍረስ ሲባል ሁሉም ጫካ እንዲገባ አደረጉት ማለት ነው። ጫካ ያስገቡት እነማን ናቸው? ባለስልጣኑ። ከአቅሜ በላይ ነው ሁሉ ያሉት ራሳቸው አሰማርተው እንዲገባም አይፈልጉም እንዲመታም አይፈልጉም። እነዛ ሰዎች እነ ይልቃል ሌሎችም በሙሉ ከአቅሜ በላይ ነው ምናምን እያሉ ይተውት ማለት ነው። አሁን ይልቃል ድምፁ አይሰማም። የት እንደገባ ራሱ የት እንዳለ ራሱ አይሰማም። ለምን? ብልጽግና ያውቃል ይሄን ምን እንዳደረገ ማለት ነው። ተደብቆ ጠፍቷል። የለም ሰውዬው አታገኘውም ራሱ ማለት ነው። የነገዱ የሌሎቹ በሙሉ ስራ ነበረ። በኋላ እነገዱም ተጣሉ። ኤቭሪባዲ ችግር ውስጥ ገባ። ያው አሁን የሆነው ነገር አደረገ። ዙሮ ግን ፋኖን በጫካ ቢሆንም አብዛኛው ፋኖ የሚመራው በመንግስት ባለስልጣናት ነው ዛሬ ድረስ ማለት ነው። ዛሬ ድረስ እና ይሄ ነው መሰረታዊ ነገሩ። አሁን እዚህ ይሄን ማየት አለብን። ፋኖን እስከ ዛሬ እየመራው ያለው ማን ነው? የአማራ ክልል ባለስልጣናት ናቸው። የራሳቸው የብልጽግና ባለስልጣናት ናቸው። ከዚህ ውስጥ የሉም ከተባሉ ማን እንደሆነ ታውቃለህ? ከዚህ አሁን ፋኖን የማይመሩት ማን ናቸው ብትለኝ የክልሉ ፕሬዚዳንትና ምክትል ፕሬዚዳንት የሉበትም እዚህ ውስጥ። አረጋ ከበደና ያ ማን ነው ዶክተር ማን ነው የሚባለው ሙስሊሙ እዚህ ውስጥ የሉበትም። ሌላው በሙሉ የፋኖ መሪ ነው። የእያንዳንዱ ፋኖ አለው የራሱ ቡድን ፋኖ አለው ራስ የሚመራው ማለት ነው። በዚህ መንገድ ነው እንትን ያደረገው። ዓላማው ምንድን ነው? የመጀመሪያው ቅማንትን ለማጥፋት ብለው ቢጀምሩትም ሌላ ነገር ፈጠሩ። እርሱ ደግሞ ሌላ ነገር አመጣ። መጀመሪያ እንትናን ይሄ የኦህዴዱን ኃይል ደምስሰን እንይዛለን ነው። ስለዚህ እንደራጅ ብለው ነው ጥቁር ክላስ ሲያስማርኩ ሲያዘርፉም የነበሩት እነሱ ስለሆኑ ጥይት እየጫኑ የሚወሰጡት እኮ እነሱ ነበሩ። ለፋኖ ነው በ2015 በ2016 ጥይት 17 ድረስ ጥይት እየወሰዱ የሚጭኑ እነዚህ ናቸው። እነ ደሳለኝ ጣሰው ነው። በተደጋጋሚ ይሄን ነገር ነግረናቸዋል፣ አቅርበናል እኛ ሚዲያ ላይ ማለት ነው። ይሄንን ሲያደርጉ ነው የቆዩት። አሁን ይሄ የመንግስት ፋኖ ነው። ጫካ ያለውም ከተማ ያለውም እንትን ይሄ ከተማ ያለው በአድማ ብተና በሚል የሚያመጡት መልሰው በሌላም አሁን ሌላ እያመጡ ነው። ይሄ በሙሉ የመንግስት ፋኖ ነው። ነገር ግን በሂደት ምን ተፈጠረ መሰለ? መንግስት ካሰማራውና ሲደግፋቸው ከነበረው ፋኖ የነ እንትና ማን ነው የነ ምሬ ወዳጆ የሚባለው ቡድንና የነ ዘመነ ካሴ የሚባለው ቡድን ከዚህ ወጣ ማለት ነው። ከመንግስት እንትን ወጥቶ የሆነ ከቲፒኤልኤፍም ጋር ከሻቢያም ጋር ግንባር ፈጠረ። ይሄ ጽምዶ ምናምን የሚባለው ማለት ነው። መፈራረምና በዛ በኩል እንቅስቃሴ ሲጀመር ፋኖ ማለት ይሄኛው ፋኖ የመንግስት ፋኖ ነው፣ ያኛው የጸረ መንግስት ፋኖ ነው። የእውነት ፋኖ ነው ያኛው። አሁን መንግስትን የሚዋጋ ማለት ነው። አማራ ተበድሏል፣ አማራ ወደ ስልጣን መምጣት አለበት፣ ህገ መንግስቱ መፍረስ አለበት የሚል ነው ያኛው። ያን እናደርጋለን፣ የኦሮሞማውን ኃይል እንደመሰዋለን የሚል ነው ይሄ ያኛው ማለት ነው። አሁን በዚህ ሁለት ቡድን ተከፈለ ማለት ነው። ማን ነው የገባው አሁን ብለህ ጠይቅ። እንግዲህ ክፍሉ ቡድኑ ይሄ ነው። እርስ በርሱ ማይስማማው ይሄኛው ነው በኋላ ማለት ነው። ማን ነው የገባው? ታስታውስ ከሆነ የእንትን ይሄ ምንድን ነው ደንቢያና የሆነ ጎንደር አካባቢ የነበረው እርስ በርሱ ደንቢያ ላይ ሲዋጋ አንድ ትንታኔ ሰተን ነበረ። ከመንግስት ጋር ይገባሉ ብዬ ነበረ። ታስታውሰው ከሆነ አሁን እነዚህ የሚሆነው ምንድን ነው? ከትግራይ ጋር ጦርነት ከተጀመረ ይሄኛው በሙሉ ሂዶ ከየት ይገባል? ለመንግስት ጋር ነው የሚገባው። መንግስት የሚቃወመው በዛኛው ሳይድ ይሰለፋል፣ ከወያኔ ጋር ይሰለፋል፣ ከሻቢያ ጋር ይሰለፋል፣ ይሄኛው ከመንግስት ጋር ይሰለፋል ብለን ነበረ ያን ጊዜ አስታውሳለሁ። የሆነው ነገር ይሄ ነው። አሁን በትግራይ በኩል ምን ተጀመረ? ይሄ ውጊያ የማይቀር ሆነ። አሁን ወደ ውጊያ ሊገቡ ነው ከትግራይ ጋር ማለት ነው። ስለዚህ የግዴታ ምን መሆን አለበት? የአማራ ክልል ለሌላ ቀን የኖረን ቅርት ያገለግላል እንደሚባለው ፋኖን በጫካ አድርጎ እየደገፈው የራሱን ፋኖ እንዲመጣ አድርገው ማለት ነው። አንዳንዴም ፋኖ የሚባል ተደራጅቶ በመንግስት ማለት ነው ተደራጅቶ ፋኖ ሆኖ የሚሰራ መንግስታዊ ፋኖ ማለት ነው። በኋላ ሌተር ሆነ አሁን በኋላ ብልጽግና የሰራው ማለት ነው። የፌዴራሉ ብልጽግና በተለይ አብሮ ሰርቶ እንደገና አቀላቅሎ ፋኖ ነው፣ ግን ሌላውን ፋኖ የሚያስመታ ፋኖ ሰርቶ ነበረ። እርሱም ነው ሁለቱ ነው የሚገባው። አንደኛው መጀመሪያ የአማራ ክልል ፋኖ ማለት ነው በጫካ ያስገቡት ፋኖ እሱ ልዩ ኃይልም የነበረ ፋኖ በሚለው አሳምነው የመሰረቱትም አንደኛው ይሄ ነው። ሁለተኛው ዲሊብሬትሊ የፋኖን መረጃ ምናምን ለማምጣት ፋኖ ተደርገው
ፋን ነው የገቡ መንግስታዊ ፋን ነው በኋላ ለስለላ ለመረጃ የገቡት ማለት ነው። እነዚህ ይገባሉ። አሁን የሚገቡት እነዚህ ናቸው ሁለቱ ማለት ነው። እጅ የሚሰጡትም እነዚህ ናቸው። ያኛው እጅ አልሰጠም አልገባም የለም። እንዲያውም አይተህ ከሆነ ይሄን ለማስቀረት ብለው እርምጃ ወሰዱ። በባለፈው የሰራ ነው ዘገባ የዓለም ሳጋውና ይሄ አርኖ ነው የሚባለው አካባቢ የተቃጠለ መኪና ሰዎቹ ላይ የሚደረገው ጥቃት ምናምን። አሁን ይሄ እንዲያውም ሰሞኑን ለ6 ቀን ዘግተናል ከጎንደር ወደ ባህር ዳር የሚወስደው መንገድ ብለዋል። 6 ቀን መንገድ ዝግ ነው እንዳይንቀሳቀስ። ይሄ ብስጭት ነው። ያኛው የጽምዶ ፋኖ ተበሳጨ፣ የመጨረሻ በጣም ተናደደ። ስለዚህ ሲናደድ ግዴታ ያኛውን እንዳይገቡ ከሱ ጋር እንዳይገቡ ለማድረግ ስራ ሰርቷል። ይገባሉ የተባሉትንም ባለፈው እርምጃ ሲወስድ እንደነበረ እያሰረ ሲቀጣቸው እንደነበረ ኢቭን የተረሸኑም እንዳሉ ይነገራል። በዛ ውስጥ ማለት ነው ይገባሉ ተብሎ የሚታሰቡ የተጠረጠሩ ፋኖ ራሱ ያኛው ፋኖ ይሄን ያደርጋል። አሁን የገባው ፋኖ የመንግስት ፋኖ ነው። ሁለት አይነት የመንግስት ፋኖ ነው። በተለይ ደግሞ የአማራ ክልል ኑ ብሎ የመለሳቸው የምዕራብ ጎንደር የሚባለው ያስገባውን አይታል። በጣም ብዙ ነው ያስገባቸው። ቅማንትን ሲያስገድሉ፣ ሲያሳምሱ፣ ህፃናት ሲያስገድሉ፣ ሲያዘርፉ የኖሩም እሱ ነው የገባው። ጠራርገው ያስገቡት እሱን ማለት ከጫካ ሆኖ ይገላል። በዚህኛውም በራሳቸው እንትን ያደርጋሉ። ይህን ሰብስባ ገብተው ሲያወሩ ምናምን ትሰማለህ። ሌላም ቦታ እንደዛ ይደረጋል ማለት ነው። ይገባል። የሆነው ነገር ይሄ ነው እንጂ ያኛው በቃ የአማራ ጥያቄ ያለው የአማራን ጥያቄ ማስመለስ አለብን ብሎ የሚያስበው ከሻቢያም ከእንትንም ጋር የተዋሃደው እሱ እንትን ብሏል። የገቡት አይተሃል። በሙሉ የሚያወሩት ሀገር ተሽጧል ለሻቢያ ከውጭ ጠላት ጋር ሆነው እየሰሩ ነው። ስለዚህ እኛ ከዚህ ጋር እንትን አንልም፣ ሀገራችን እንደዚህ መሆን የለበትም፣ ህዝባችን ተበድሏል፣ ህዝባችን ተጎድቷል የሚሉ ናቸው። እንዲያውም ፋኖን አብጠርጥረው የሚሳደቡ ፍኖተ ሰላም ላይ የነበረው ስብሰባ የትላንትናው ስብሰባ ህብረተሰቡ ያማረረበት ማለት ነው። በጣም እኔ አሳዘነኝ ህብረተሰቡ የተናገረው ማለት ነው። እዛ ጋር መጀመሪያ የሚናገረው ቪዲዮ ላይ አይተህ ከሆነ የአማራ ኮሚኒኬሽን ያቀረበው ቪዲዮ መጀመሪያው ላይ ፋኖ ነው እዛ የነበርኩበት ብሎ ነው። ግን እንዴት አድርጎ እንደሚያዋርደው ፋኖ ተመልከት። እነዚህ መጀመሪያው ቅድም እንዳልኩ ትሬንድ ተደርገው ወደ ጫካ ገቡ። ሲመለሱ እጅ ሲጡ ታይም ካምስ አሁን ገብተው በትክክል ለህዝቡ ላይ ስራ ይሰራል ማለት ነው። እየሆነ ያለው ይሄ ነው። ይሄን ነው ትልቁ ስራ እየተሰራ ያለው ማለት ነው። ይሄ በደንብ አድርገን እናውቀዋለን ማለት ነው። እየገባውን በዚህ መንገድ ነው። አሁን ምንድን ነው እየተደረገ ያለው? አሁን በአማራ ክልል ውስጥ ለምንድን ነው ይሄ ሁሉ ችግር የተፈጠረው የሚለውን ነገር ማየት አለብን። ለምንድን ነው መንግስት ብአዴን የሚባለው የራሱ ፋኖ አደራጅቶ ከጫካ አስገብቶ ህብረተሰቡን ሲያስገድል የኖረው ለምንድን ነው? ትምህርት ቤት ሲያዘጋ የኖረው ለምንድን ነው? ንጹሐን ሲያስገድል የኖረው ለምንድን ነው? ሴቶቹን ሲያስደፍር የኖረው ለምንድን ነው? ይህ ሁሉ ንብረት የሚወድመው ለምንድን ያስወደመው ለምንድን ነው? ለምን የሚል ጥያቄ ጠይቅ። መንግስት ነው አማራን እመራለሁ ብሎ የሚል ነው። የአማራ ወኪል ነኝ ብሎ ነው የሚያስበው። የብአዴኑ ሰራዊት ማለት ነው የሚያስበው ይሄ ነው። ግን የመረረ ግፍ ነው የፈጸሙበት። ምንድን ነው የሆነው መሰለ? የአማራው ህዝብ አሁን ይሄ መልሶ ማግባት የሚባለው ይሄ እንትኖቹን ጠራርጎ ያስገባበት ምክንያት እስከሚበቃው አሰቃዩት፣ እንዲሰቃይ ያደረጉት ህዝቡን። ይሄንን እነሱ ባደራጁት መንገድ ይሄንን ካደረጉ በኋላ ተመልሶ ይገባል። አሁን አይደለ ሲገባ እናስገባዋለን ብለው ቃል እየገቡ ነው እያስገቡ ያሉት። ኦልሬዲ ፋኖ ማለት ነው። ያም ያለቅሰው ምስኪን የአማራ ህዝብ የተበደለው ህዝብ ምን ሊሆን ነው አሁን? ብልጽግና ይሄን መከራችን አነሳልን ብሎ ከብልጽግና ጎን ይሰለፋል ማለት ነው። ኤቭሪባዲ አሁን በቃ ድራማው ይሄ ነው። ዋናው ከብልጽግና ይደግፋል ማለት ነው። ሳይወድ በግድ ሌላ ምርጫ የለም። አሁን እየወጣ ህዝቡ ፋኖን መስደብ ጀመረ። የተሰደበ ፋኖ ደግሞ መጥቶ ሊገለው ነው። እንዳይገለው የግዴታ ከብልጽግና ጋር ይሆናል። ኢቭን እየታጠቀ ሁሉ ይዋጋል። እዚህ በኋላ መሮት ማለት ነው ህዝቡ። እኔ ፍኖተ ሰላም የተናገሩት ሰው በጣም ነው የሚያሳዝ። ፍኖተ ሰላም ከተማ ያለ ሰው ቡሬ መሄድ ናፈቀኝ፣ ጂጋ መሄድ ናፈቀኝ። ጂጋ ማለት በጣም ቅርብ ነው። እዛው ወደ ደንበጫው አቅጣጫ ስትሄድ የምታገኘው ትንሽዬ ገራይን አልፈ ምናምን የምታገኘው ነው። ጂጋ ትንሽዬ ከተማ። ቡሬም በጣም ቅርብ ነው። ይሄ ምንድነው ማንኩሳን አልፈ የምታገኘው ነው። ከማንኩሳም አታልፍም። እዛው ከተማ ተወሽቀ ነው የምትኖረው። አየሁ ህብረተሰቡ በዚህ ደረጃ ተማሯል። የመጨረሻ ማለት እንዲህ እንዲሆን ያደረገው ደግሞ የመንግስት ባለስልጣን ነው ራሱ ማለት ነው። አሁን ኦልሬዲ ምን ሆነ? ፉሊ አክሴፕትድ ሆነ ማለት ነው። ከፋኖ ነጠሉ ማለት ያኛው ዋናው ምናምን ነፃ አወጣለሁ ምናምን የሚለው ጋር ከሱ ይነጥሉሃል። ተነጠለ ማለት ነው ህብረተሰቡ። እንደገና እያስገደሉት የነበሩት ይሄ ፋኖ ስለሆነ ጠራርገው አመጡት። እሱ ሲገባላቸው ከዛ በኋላ ህብረተሰቡ በቃ ብልጽግና የዓለም ፀሐይ ነው ብሎ ይቀበላል ማለት ነው። ምርጫ 100% ይመረጣል አማራ ክልል ውስጥ ማለት ነው። ማንም ምንም እንትን የለውም። ምክንያቱም ሰላም ያደረገው ነው። አብን ብትመጣ ምን ሰላም አድርጋለች? እሷ ናት እንዲያውም የፈጠረችው ፋኖ ተብሎ ይዘንገራል። ምንም ማድረግ አትችልም። ካልኩሌሽኑ ይሄ ነው። አሁን እየተሰራ ያለው ትልቁ ካልኩሌሽን ይሄ ነው። እኔ ምንም ይሁን ምን ፋኖ ገባም አልገባም ከውንብድናው ሊመለስ አይችልም። ምክንያቱም
የአማራ ክልል ማለት ህገወጥ እንትን ናቸው። አመራሮቹ ጽንፈኛ ናቸው። በጽንፍ ይሄዳሉ። ሲያደርጉት የነበሩትን ነገር ከማድረግ አይመለሱም። ምንም የሚድን እንትን የላቸውም። የመንግስት ስርዓት ሜይ ቢ ሙሉ በሙሉ ነገሮችን ገለባብጦ አስተካክለው በአዲስ ነገር መዋቅር ካላስቀመጣቸው አሁንም እሱን ነው የሚቀጥሉት። ሌላ እንትን የለውም። ዞሮ ዞሮ ግን ለጊዜው ከቲፒኤልኤፍ ጋር መዋጋታቸው ስላልቀረ አሁን ደግሞ ምርጫ ስላለ የግዴታ በጫካ ያሰማሩትን ፋኖ ሰብስበው ጠራርገው ከተማ ማግባት አለባቸው። አካባቢውን ሰላም መሆን አለበት። ምርጫ መካሄድ ስላለበት ማለት ነው። ያኛው ፋኖ ተነጥሎ ይመታል ማለት ነው። አሁን የግዴታ ከአማራ ክልል ይጠፋል። መቆሚያ የለውም። ለምን? ይሄኛው ተደራጅቶ ከመንግስት ጋር ሆኖ በሚያውቀው ሄዶ ይዋጋል። ስለዚህ ያኛው አሁን እንዲያውም ጥግ ጥጉን ይይዛል ብዬ ነው የማምነው። እዛ ውስጥ አይቀመጥም። ጥግ ጥጉን ይይዛል። ከዛ አካባቢ ሰላም ይሆናል። ምርጫ ይካሄዳል። ብልጽግና ያሸንፋል። በቃ ይሄ ነው የሚሆነው። ካልኩሌሽኑ የእንትኑ የሂሳቡ በዚህ መንገድ የመጣ ነው ማለት ነው። በጫካ የቀረው የመንግስት ጋር ለሆነው ከመንግስት የሚቃወመው ፋኖ ብቻ ነው። ሌላው ግን ጠቅልሎ እየገባ ነው። ለዛ ነው በተደጋጋሚ እንትን የሚሉት በኮንፊደንስ ነው ሲያወሩ የነበሩት። በቃ እንመልሰዋለን ሁሉን እያሉ ማለት ነው። የአማራ ክልል ባለስልጣናት ያደረጉት ይሄ ነው። አሁን እየሆነ ያለው እሱ ነው ማለት ነው። ይሄ በህዝብ ላይ መቆመሩ የተለመደ እንቅስቃሴው በዛው ቀጥሏል ማለት ነው። ይሄኛው እንግዲህ እጅ መስጠቱን ለማቆም የተለያዩ ሴራዎችን እየሰሩ እንደሆነ ባለፈው እንትን ቅድም አንስቼዋለሁ። ኤኒዌይስ የፋኖ እጅ መስጠትና ለመስጠት ድራማው በዚህ መንገድ ነው የመጣው። በዚህ መንገድ ነው እንጂ ዘመነ ካሴ ተገዶ ከሆነ እጅ ይሰጣል፣ አማራጭ የለውም። አለበለዚያ ወደ ኤርትራ ይሄዳል ወይ የሆነ ሳሙኤል ይሄዳል። ሌሎችም እንደዛ ናቸው። የምሬ ወዳጆ ቢሞትም አይመለስም። ኦልሬዲ አንዴ እንትን ሆኗል። ባለፈው ያደረጉት አለ ከቲፒኤልኤፍ ጋር ሆኖ በሰሜን ወሎ አካባቢ የደረገው ጥቃት ምናምን እሱ እንትን ነው ኦልሬዲ ይታወቃል። አይመጡም እነዚህኞች በፍጹም ማለት ነው። እየተሽለከለከ ሽፍታ ሆኖ ይቀጥላል። ዋቴቨር መቀጠላቸው አይቀርም እነሱ ማለት ነው። ዝሮ ዝሮ ግን ይሄኛው ስለገባ ብዙ ኃይል ይሄን አጠራቅመ የመንግስት ታጣቂ ያደረጉታል። ከመልሰው ፋኖ እንዲዋጋ ያደረጉታል። ፋኖ እዛ በኋላ መግቢያ መውጫዋን ስለሚያውቅ ይጠፋል። ለጊዜው አማራ ክልል እንደዛ ነው የሚሆነው። ሜይ ቢ የትግራይ ጦርነት ሊጀመር ይችላል። የስ ወደ ጫፍ እየሄዱ ነው። ወደ ቋፍ እየደረሱ ስለሆነ ማለት ነው። ስለዚህ ይሄኛው በሙሉ ከመንግስት ጋር ሆኖ ይዋጋል ማለት ነው። የመንግስት እንትን ይሆናል። እንግዲህ ማን ያሸንፋል ውጊያውን እግዚአብሔር ይወቅ። ውጊያ ባይፈጠር ደስ ይለኛል። ቢደራደሩና ሰላም አድርገው ነገሮችን ቢፈቱ ጥሩ ነው። እኔ ለምን እልክ ውስጥ እንዴት እንደገባ ብልጽግና የሚባል ነገር እኔ ግራ ነው የሚገባኝ። ከቲፒኤልኤፍ ጋር ተደራድሮ ነገሮችን ማስተካከል ለምን አይችልም? ዋይ ካላጠፋው የሚለው ነገር ለምንድን ነው የሚመጣው? የማይገባኝ ነገር ማለት ነው። ኦልሬዲ የተፈጠረ ነገር አለቃው ነው የነበረው፣ አብረው ነው የኖሩት። እኔ በጣም የሚያሳዝነኝ እኮ ነው። አሁን እኮ ሀገር ሊገነጠል ይችላል ታውቃለህ። ይሄ ትግራይ ከኤርትራ ጋር ሆኖ መገንጠል ሊወስን ይችላል። ማንም አያቆመውም። የዛ ጊዜ ምንም ልታቆም አትችልም። ሀገር ይቆረስልሃል። ከዛ በኋላ መመለስ አትችልም። ተዋግተህም አታመጣው። እኔ እንደዚህ አይነት ነገር ውስጥ ከምንገባ ቁጭ ብለው ቢደራደሩስ ምን ችግር አለው? ምንድን ነው ቲፒኤልኤፍ የሚፈልገው? ለምን አይፈቅዱለትም? የሚፈልገው ምንድን ነው? ክልሉን ልምራ ላስተዳደር ነው። ለምን አስተዳድረው? ምን ችግር አለው? ያስተዳድረው። ግን የፌዴራል መንግስት ደግሞ የፌዴራል መንግስትነቱን ሚና ገብቶ ይጫወት። በቃ አለቀ። እኔ በሰላማዊ መንገድ ቢፈቱት ጥሩ ነው ብዬ አስባለሁ። እኔ አጠፋለሁ የሚለው ነገር ግን ያው አጠፋለሁ ብለን ህዝብ ማጥፋት ነው። እነሱ አይጠፉም። በነገራችን ላይ ጦርነት የሚያነሱ ሰዎች አይጠፉም። ህዝቡን ግን ያጠፉታል፣ እዚህ በፊት እንደነበረው። ኤኒዌይስ የፋኖ እንትን አጠቃላይ የእጅ መስጠት እንትኑ ከዚህ ጋር የተያዘ ነው። ታንኪ መልካም ለሰጠ ሰፊ ማብራሪያ ከልብ አመሰግናለሁ። ምናልባት አንዳንድ ነገሮችን ለመጨመር እዚህ ፋኖ ጋር በተያያዘ እንደ አጠቃላይ እንግዲህ እንደምታውቀው በሆነ ወቅት የጎንደር ዩኒቨርሲቲ በራሱ በዩኒቨርሲቲው ብራንድ የታተመ ወደ 120 ፍራሽ ለፋኖ ሰጥቶ ፋኖ ጫካ ውስጥ ፍራሽ ላይ ሲተኛ እንደነበረ በአንድ ወቅት መከላከያ እርምጃ ወስዶ በዚህ በአይምባ አካባቢ በጣም መነጋገሪያ ነበረ። እንግዲህ አጠቃላይ ጎንደር ዩኒቨርሲቲውን ጨምሮ እዛ አካባቢ ያለው የመንግስት ተቋማት በተለይ ሆስፒታሉ ከእነሱ ጋር አብሮ ሲሰራ እንደነበረ ግልጽ ነው። አሁን ይሄ ወደየት ይሄዳል ምን ይሆናል የሚለውን ደግሞ ያው ይታወቃል። የዛ ቡድን ጉዳይ ተቀልብሶ ወደ መንግስት ይሄዳል ማለት ነው። ምናልባት እንደውም ይህ የጎንደር ዩኒቨርሲቲ የሚባለው ሆስፒታል መዛ አካባቢ ያለው የፋርጣው ቡድን ከዚህ እጅ ከሚሰጠው ፋኖ ጋርም ስለሚሆን አብዛኛው ትስስሩ እንደዛም ሊሆን ይችላል። ሌላው መውጫና መግቢያ አጥቶ ነው እንጂ እስክንድር ነጋ የሚባለው ሰውዬ ለመግባት ያው በአንድ እግሩ ቆሞ እየጠበቀ እንደሆነ ይነገራል። ምናልባት እሱ ሸዋ አካባቢ ችግር ውስጥ እንዳለ ነው የሚነገረው። እንግዲህ እሱ ሰውዬ እድለኛ አይደለም። እንደምታውቀው የተለያየ ማህበር፣ የተለያየ ፖለቲካ ፓርቲ፣ የተለያየ ሚዲያ፣ የተለያየ ተቋም አሁን ታጣቂ ወደ መመስረቱን ላወርዶ ብዙ ነገር ሰርቷል። ግን አይቆይለትም፣ ይፈርሳል ወዲያው። ኢቭን የሃይማኖት ምንድን ነው የሚባለው የዓለም ብርሃን ነው የሚባለውን
እሱን ሁላ አቋቁሞ እስከ መምራት ደርሶ የነበረ ሰውዬ አሁን ምን ውስጥ እንዳለ እሱና ፈጣሪ ብቻ ነው የሚያውቁት። እሱም እንግዲህ ያለ እሱ ከገባ ያው በተለይ ፖለቲካውን የውጭ ግንኙነቱን ምኑን ትንሽ ዲፕሎማሲያዊ የሆኑ ነገሮችን ይመራል ተብሎ የሚታሰብ ሰው ስለሆነ ከዛ በኋላ ምንም ባዶ ነው የሚቀረው ማለት ነው። ያው እነ ዘመነ ካሴ ፓስፖርት አላቸው፣ የኤርትራ ፓስፖርት ይሄዳሉ ወደዛ ማለት ነው። ሌላው እንግዲህ አሁን የሚገባው ቅድም ያልከው ፋኖ ለመንግስት ታማኝነቱን ለማረጋገጥ እንዳልከው የቀረውን ፋኖ በሚያውቀው ገብቶ ይመነጥረዋል። ግን ላለመመታት ደግሞ ቀድሞ ይሸሻል። ከዛ በኋላ ተመልሶ ደግሞ ልክ እነ ብርሃኑ ነጋ ሲያደርጉት እንደነበረው ግንቦት ሰባት አርበኞች ግንባር ምናምን እየተባለ ኤርትራ ውስጥ እዛ ሳዋ ቁጭ ብሎ ሀገር ሲበጠብጥ እንደነበረው እንደዚህ አይነት ስራ ይሰራል ማለት ነው። ያው ቅድም ያነሳው ደግሞ በተለይ ወደ ጎንደር አካባቢ አጠቃላይ ጎንደር የሚባለው ምዕራብም ሰሜንም ማዕከላዊ ምንም እዛ አካባቢ የሚገባው ታጣቂ በነገራችን ላይ የባለስልጣኑ ነው። በግላቸው አይተህ ከሆነ በቃ ደስ ብሏቸው ፈገግ ብሎ እየሳቁ የሚቀበሏቸው ታጣቂዎች አሉ። እንግዲህ ሲገል ሲጨፈጭፍ የነበረን እንትን በዛ ልክ እንዴት እንደሆነ ስሜቱን ትረዳዋለህ። እና በዛ አካባቢ ያለው የባለስልጣን ታጣቂ የግል እንደሆነ ይታወቃል። ያው በጫካው ነው የሚያደርገውን ያደርጋል። ከተማ ደግሞ ያው ገንዘብ ሲመጣ ደግሞ ያው በህጋዊ መንገድ ባንክ የሚያስቀምጥለት ማለት ነው። እሱ አሁን እየገባ ያለበት ሁኔታ ነው ያለው። ምናልባት በዚህ በወልቃይትም በዋልድባ ምናምን አካባቢ እንንቀሳቀሳለሁ የሚሉ ፋኖችን ይህ ተከዜዘ የሚባለው እያሳደደም እጅ እንዲሰጡም እንዲመቱም እንዲበተኑም እያደረገ ነው። ይህ ደግሞ የሚያሳየው ከህወሓት ጋር ጦርነት ለመክፈት ዝግጅት እንዳለ ነው የሚያሳየው። እንግዲህ አንዳንድ የኦህዴድ ሰዎችም ድሮ ኢህአዴግ ወደ ስልጣን ሲመጣ ቀይ ባህር ተላልፎ ሲሰጥ አብረው ሲያጨበጭቡ የነበሩ ሰዎች ቀይ ባህር የወሎ ግዛት ነው፣ ቀይ ባህር ምናምን የሚሉ ነገሮች አሉ። እሱን በባለፈው ተወያይተንበታል። በቀይ ባህር ጉዳይ ኢትዮጵያ በተመለከተ ባለፈው አነሳነው ሀሳብ ስላለ እሱን ተመልሳችሁ ማየት ትችላላችሁ። በዛ በኩል ደግሞ አንዳንድ የትግራይ ልሂቃን ደግሞ ያው ቅድም እንዳልከው ትግራይን ተገንጥለን ወደ ኤርትራ እንዋሃዳለን የሚሉ ሰዎች ደግሞ ቀይ ባህር የኤርትራና የትግራይ ብቻ ነው የኢትዮጵያ አይደለም የሚል ሀሳብ አላቸው። በሂደት በዛና በዚህ ጫፍና ጫፍ ይዘው እየጎተቱት ነው። ከዛም ቢሆን ከህወሓት ተገንጥሎ ወጥቶ ብልጽግናን የሚደግፍም ራሱን ችሎ የሚንቀሳቀስም ኃይል እንዳለ ደግሞ ይታወቃል። ይህ ወደየት እንደሚሄድ ለወደፊቱ የምናየው ይሆናል። ይህን በዚህ እንለፈውና ሌላ አንድ ጥያቄ ላንሳ። ሰሞኑን አንድ መነጋገሪያ ጉዳይ ነበረ። በእርግጥ እዚህ በፊትም የነበረ ነው። በሱዳን ባብኪር ያሉ የስደተኞችን የቅማንት ስደተኞችን በህገወጥ መንገድ ለማስመለስ በርካታ ሴራዎች ይሰራሉ። እነሱ ተጠናክረው ቀጥለዋል። ይህን የሚያደርጉት ደግሞ ከዛው ስደተኛ ውስጥ ባሉ ግለሰቦች አማካኝነት ነው። ይህን የሚያደርጉት እነማን ናቸው? አምጥተዋቸውስ ቢመጡስ የት ነው የሚያሰፍሯቸው የሚያስቀምጧቸው? ምክንያቱም የተፈናቀሉበት ቦታ ኦልሬዲ የለም አሁን ማለት ይቻላል። አካባቢው ሰላም የለውም። እንደገና ደግሞ ዓላማቸው ምንድን ነው? እንዴትስ ነው መመለስ ያለባቸው? ከዚህ በፊትም ስላነሳ ነው። በእርግጥ እንዴት ነው እነዚህ ስደተኞች መመለስ ያለባቸው? ተረጋግተው ለምን አይቀመጡ የሚለውንም አጠቃላይ ሀሳብ አንሳውና ወደሚቀጥለው ጥያቄ ብናልፍ። መልካም። እንግዲህ የቅማንት ስደተኞች በህገወጥ መንገድ እንዲመለሱ ስራ እየተሰራ ነው። በተለይ ሴራ ነው የሚሰሩት። እነማን ናቸው ይሄንን የሚያደርጉት? ካድሬዎቹ ናቸው። በተለይ በካድሬው የሚመራ ነው ትልቅ ስራ የሚሰሩት ማለት ነው። ሌሎችም አሉ በጣም ብዙ ማለት ነው። ስራ ወጥ ባንዳም አለ። ስራ ወጥ ባንዳ ማለት እናበራ አለማየሁ ናቸው። ከመጀመሪያው ጀምሮ ባንዳ ናቸው። ዝም ብሎ ማለት ነው ስልጣን ፈልጎ ምናምን ወጥቶ ሄደ ማለት ነው። ንግዱ አንዳርጋቸው ይዘው ትሄዱት ስልጣን በቃ አንተ ነህ ዞን አመራር የምትሆን ተብሎ ይዘው ትሄዱት ማለት ነው። ይሄ ስራ ወጥ ነው። እነዚህም አብረው እዛ ያሉበት የካድሪ ባንዳ አለ። ካድሪ ሆኖ ባንዳ የሆነ ማለት ነው። ላይክ አሁን የወረዳ ምናምን ሆነው እንጠርጋለን ምናምን የሚሉት ማለት ነው። ጥያቄ ለማፈን የሚሰሩት ማለት ነው እነዚህ። ሌላው ደግሞ አውግቸው ማለደ ነው። አሁን ቅዴፓን እንደፈለገ አፈራረሰ። አሁን ስራ የሚሰራው አንደኛው ይሄ ነው። አብረው ስልክ እየደወለ እዛ የራሱ ሰው አስቀምጦ እነዚህ ጋር ማለት ነው። እነዚህ አሁን ከላይ ከጠቀስኩት እዛ ውስጥ ያሉ ማለት ነው። ሌላ የሸንጎ ባንዳዎች ናቸው። እዛ ውስጥ ያሉ ሸንጎ የሆኑ ባንዳዎች ናቸው። ሌላ ከዛ ውስጥ ነው እንግዲህ በተለያየ መንገድ ነው የሚሰሩት ማለት ነው። እነዚህ ስራውን ያሰሩታል እንዲደረግ ማለት ነው። እንዲመጡ የሚለውን ነገር ከዛ ሆነው የሚሰሩ አሉ። እዛ የተመደቡ ሰዎች አሉ ማለት ነው። ምንድነው ሞደስ ኦፐራንዲ ወይንም የአሰራር ዘዴው ምንድነው? እንዴት አድርጎ ነው የሚሰራው? ነገሮች እንዴት እያደረጉ ነው ያሉት? ምንድነው የፈጠሩ ያሉት ካምቡ ላይ የሚለውን ነገር እናንሳ። አንደኛ በስደተኞች ላይ ሽብር ይነዛሉ። አርኤስኤፍ ሊመጣባችሁ ነው፣ የተለያየ ነገር ነው የሚያነሱት። በነገራችን ላይ እርዳታ ሊቆም ይችላል። አሁንም እርዳታው ተቀንሷል። ይሄው ቀንሷል። ወያኔ ለይቶ ሊያጠቃን ነው፣ አሳስሮናል። ባለፈው የሆነ አንድ ዜና ሰርተ ነበረ።
እምራኮባ የሚባል እንትን ላይ የተፈጠረ ችግር ነበረ። በዛ ምክንያት ቀይ መስቀል ከፖሊስ ጋር ሆኖ የሆኑ ልጆችን አስሮ ነበር አጣርቶ። ሌላ ካምፕ ባብክሪ የነበሩ እነሱም መልሷል። በቁጥርም ባለፈው ገልጸናቸዋል። እንትን ህጋዊ የሆኑ ማለት ነው። በህገ ወጥ ናችሁ ያሏቸውን ደግሞ አስሯል። ይሄንን ፖለቲሳይዝ ተደረገ። ይሄን ያሳሰረው ወያኔ ነው የሚል ማለት ነው። ወያኔ ሆን ብሎ ነው ይሄን እንደዚህ ያስደረገው ሚል ወሬ ያስወሩ ማለት ነው። ይሄንን ይጠቀሙበታል በእንትን ማለት ነው። እንግዲህ ይሄን እንዲባል የሚፈለገው ደግሞ ማን ነው ታውቃለህ? እነማን ጋር እንደሆነ ማለት ነው። እዚሁ የብልጽግናው ካድሪም ሌላውም እንደዛ ያደርጋል ማለት ነው። ታጣቂው የቅማንት ታጣቂ ነው ይሄን የሚያደርገው። ይህንን የሚሰራው ከወያኔ ጋር ሆኖ ይህን የሰራው እሱ ነው ምናምን ነው። ሰው ምንድን ነው ስደተኞች ከታጣቂ ጋር እንዲጣሉ ማለት ነው። ሲጀመር ስደተኛ ነው። ታጣቂ ጋር እኮ የሚያገናኛቸው ነገር የለም፣ ምንም ነገር የለም። ያሉበት ቦታም የተለያየ ነው፣ ጭራሽ አይገናኝም። ነገር ግን ስጋታቸው እዛ ጋር ታጣቂ ጋር ስጋት ስላለባቸው ከዛ ጋር እንትን ለማፍረስ እንደዚህ አይነት እንትን መበጥበጥ አለባቸው ማለት ነው። ስለዚህ እንዳንመለስ የሚጥሩ እንትን የቅነሰ ካድሬ የሆኑ ሰዎች መካከላችን አለ ይለዋቸዋል። ለምን ይሄ ትክክል አይደለም፣ በህገወጥ መንገድ አንሄድም፣ ህጋዊ በሆነ መንገድ ነው የምንሄደው፣ ያን ፕሮሲጀር ሳንይዝ አንሄድም የሚሉትን የሚናገሩትን ህብረተሰቡ ተረጋጉ ብለው ህብረተሰቡ የሚናገሩትን እንዲህ ብለው ይወነጅሏቸዋል። ይህንን ተደጋግመው ይሰብኩታል ማለት ነው። በሚገርም ሁኔታ ይህን የሚሰብኩት ደግሞ ስደተኞቹ ውስጥ ያሉ እዛ የተቀመጡ በእነዚህ ከላይ በነገርኩ ባንዳዎችና በአማራ ጽንፈኞች የተመለመሉ ናቸው። ተመልምለው የሚሰሩት የአማራው ካድሬ በቀጥታ ደውሎ እንዲህ ብሎ አይነገራቸው። የሚነገረው በእናውግቸው በኩል ሸንጎ ካድሬ የሆኑት እነዚህ ቅማንት ሆኖ ሸንጎ ውስጥ ያሉ ባንዳዎች ማለት ነው። የሸንጎ ባንዳዎች እነዚህና ሌሎቹ እዛ አካባቢ ያሉ ካድሬዎቹ ናቸው። እነዚህ እንትን የሚያደርጉት ማለት ነው። ይሄ አሁን የኛ ካድሬ የምትለው ቅድም ያነሳሁት ማለት ነው። የሸንጎ ወኪሎች እነዚህ ያሉ ከሰራዊት ተቀንሰው እዛ የተቀመጡ አሉ። ሁሉም ባይሆን የተወሰኑ ማለት ነው። በሆነ ጊዜ ሰራዊት ለቀው የወጡ አሉ። ከዛ ውስጥ ያሉ እንትን ያላሉ ህዝቡ ጋር አብረው ተጃምለው በመምጣት መግባት የሚፈልጉ ማለት ነው። ስለዚህ የግዴታ ህዝቡን እንትን አድርገው ማምጣት አለባቸው አብረው እንዲመጡ ማለት ነው። እነዚህ አሉበት እዛ ውስጥ ማለት ነው። በገንዘብ የተገዘ ካድሬ የገዛቸው ግለሰቦችም አሉ። እዚህ የሆነ ዝም ብለው በእንትን የሚያሉት አንዳንዴ በሆይ ሆይታም ዝም ብለው የሚነሱ ሰዎች አሉ። በጣም በሚያሳዝን ሁኔታ እዛ ስደተኛው ላይ ያ ነው። ሌላው በግላቸው መመለስ የሚፈልጉ በቃ ስደት የመረራቸው ግለሰቦች አሉ። መመለስ ይፈልጋሉ፣ ግን ብቻቸው መምጣት አይፈልጉም። ሁሉም አብረው እንዲመጣ ይፈልጋሉ። ይሄ በጣም ኋላ ቀር እሳቤ ነው። ዝም ብለው ጠፍተው ለምን አይመጡም? እንደዛ የሚፈልጉት ሰዎች ጠፍተው ሾልከው መግባት ይችላሉ። ለምን እንደዛ ያደረጉት? እኔ መቀስቀስና ሁሉን ጠርጎ ማምጣት ግን የካድሬውና የባንዳው የአማራ ጽንፈኞች ዋና ዓላማ ነው። እሱም የራሳቸው የፖለቲካ ዓላማ አላቸው ማለት ነው። አሁን ምን ስራዎች እየሰሩ ነው? እዛ ውስጥ የተፈጠረው ነገር ምንድን ነው? ካምፕ ውስጥ ያደረጉት ማለት ነው። አንደኛ ሁሉም ስደተኛ ከጥር እስከ የካቲት ወር ውስጥ ማለት ነው በ2 ወር ውስጥ በህገወጥ መንገድ መመለስ አለበት በሚል እንቅስቃሴ እየቀሰቀሱ መሄድ አለብን። ከላይ ቅድም ያነሷቸውን ችግሮች ያመጡና ይሄ የሆነ ሁሉ ችግር ስለሆነ መሄድ አለብን ነው የሚሉት። በቃ አለቀ። ስንሄድ ደግሞ በቡድን ሆነን በህገወጥ መንገድ ነው የምንሄደው ነው። በቡድን እየሆንክ መግባት ነው። ይሄ ህገወጥ ነው። ምንም ነገር ዓለም አቀፍ ስደተኞች ናቸው። ኦልሬዲ በዓለም አቀፍ ተቋም የተመዘገቡ አሻራ ያላቸው መታወቂያ ያላቸው ናቸው። እነዚህ ይታወቃሉ። እነዚህን በህገወጥ ታመጣቸዋለን። ምን ውስጥ ሊከታቸው እንደሆነ እነሱ አያውቁም። ዝም ብሎ የሚባለውን ነገር ነው እንትን የሚሉት ማለት ነው። እዛ ካድሬ እነዚህ የሚሰሩት ያውቃሉ። ይሄን ለማድረግ አቅደው እየሰሩ እየተንቀሳቀሱ ነው ማለት ነው። ሌላው ሁለተኛው ነገር ምንድን ነው? ይሄን ሴራቸውን የሚቃወሙ ሰዎችን እዛ ውስጥ ካምፕ ውስጥ ያሉትን አመፅ አስነስተው 12 ሰዎች አሳሰሯቸው። ከአንድ ሳምንት በላይ አሳሰሯቸው። 12 ከ12ቱን አሳስረው በ37 ሰዎች ላይ 37 ይሄንን ነገር ትክክል አይደለም ያሉት የተቃወሙ 37 ሰው ክስ መሰረቱ። እነዚህ 12ቱን ያሰራቸው የሱዳን መንግስት ምንድን ነው መሰለህ? እንደዚህ አመፅ ሲነሳ ትጎዳላችሁ ታስራችሁ ቆዩ ተብሎ ነው እነዛ ሰዎች የታሰሩት። ታሰሩ፣ ክስ መሰረቱ። ሄደው ክሱ ሲጠራ ምንም ነገር የለውም። ፌል ያደረገ ክሱ ውድቅ ተደረገና ልጆች ተመልሰው አሁን ካምፕ ነው ያሉት ኦልሬዲ ማለት ነው። እስከዚህ ደረጃ ሄደዋል እንትን የሚያደርጉት ማለት ነው። ክሱ ውድቅ ሆኖ ተመልሰዋል። አመፁን ያስነሱት ምን ብለው መሰለ? እምራኮባ የነበሩ ወጣቶች የተመለሱ ተይዘው በኋላ ተጠራርገው እዛ የተመለሱ አሉ። ለስራ እየሰሩ የነበሩ ወጣቶች ናቸው። ችግር ስለተፈጠረ ሰውም ተገሏል እምራኮባ። በዛ ምክንያት ይመስለኛል እንዲጣራ የተባለው። በዛ ምክንያት የተመለሱትን እናንተን ያስመለሷችሁ እነዚህ ናቸው፣ እነዛን ደግሞ ታስረው የቀሩትን ያሳሰሩት እነዚህ ናቸው። ስለዚህ እነዚህ መገደል አለባቸው አይነት ነገር ብለው ይቀሰቅሳሉ። ይታሰሩ ምናምን በሚል ማለት ነው።
በዚህ ምክንያት ነው አመፅ የተነሳባቸው እንትን ያደረጉት። ሌላ ደግሞ ከዚህ ከካምቦ ራሱ ገቢያ የዘጉብን ገቢ ማለት ነው ገቢ የዘጉብን ከሱዳን መንግስት ጋር አብረው ተባብረው እነዚህ ናቸው በሚል ክስ ከሰሷቸው ማለት እነዚህ ልጆች ያን ማድረግ ይችላሉ። እነዛ ሰዎች የተያዙት አሁን እኔ በአካል አላውቃቸውም ማን እንደሆነ መረጃው ነው እንትን የሚለኝ ግን ይሄን ሊያደርገው የሚችልበት መንገድ የለም። ከሱዳን መንግስት ጋር ተባብረው ምናምን የሚል እኔ አንዳንዴ ግርም ይለኛል የሚያስቡት ነገር ራሱ ማለት ነው። ይሄ ሁሉ ግን የብጥብጡ ይሄ እንደዚህ ነውጥ ማዕበል አውሎ ንፋስ አስነስታ እንትኑ ካምፕ ውስጥ ፈርሶ እንዲመጣ ነው ስራ የሚሰራው ማለት ነው። ጥለው እንዲመጡ ዋናው ዓላማ ይሄ ነው። ይሄን ነው እየሰሩት ያሉት ብጥብጥ ምናምን ማለት። ሶስተኛው ይህን ሴራቸውን ከብልጽግና ካድሬ ጋር ተቀብለው እየሰሩ መሆናቸው ደግሞ ተረጋግጧል። በቀጥታ መምጣት አለበት አንድ እንዳይቀር ተጠራርጎ እንድታመጡ ተብለው በጀት ተመድቦላቸው ሚሽን ተሰጥቷቸው እየሰሩ ናቸው። ከዚህ ያሉት እስከዛ ያሉት አብረው የሚሰሩ ማለት ነው። ይህን መዘንጋት የለብንም ማለት ነው። እንግዲህ ስደተኞች እንዴት ነው መመለስ ያለባቸው የሚለውን ነገር እናንሳው። እንዴት ነው ስደተኞች ማለት እንግዲህ ስደተኛ በቡድን ሆኖ ይመጣል ነው የሚሉት። በህገ ወጥ መንገድ እንመልስ ነው። ግን እንዴት ነው ህጋዊው መንገድ ምንድን ነው? እናንተ ዝም ብላችሁ ነው እንደምትቃወሙት? ቢመጣ ምን ችግር አለ የሚል እንትን ስላላቸው ማለት ነው። ባለፈውም ነግረናቸዋል። የዛሬ ዓመት ይመስለኛል። አሁንም እናንሳው ሲመጡ መሆን ያለበት ማለት ነው። መጀመሪያ ስደተኞች ለመመለስ የሚከተሉት ነገር መሟላት አለባቸው። አንደኛ የእነርሱ ፍላጎት። ስደተኛው መመለስ የሚፈልገው ስደተኛ ፍላጎቱ መመለስ ይፈልጋል ወይ? መመለስ የሚፈልገው ነገር ምክንያቱ ሪዝኑ ራሱ አሳማኝ ነው ወይ ለመመለስ? ኦኬ አሳማኝ የሚሆን ዋተ መመለስ ነኝ ካለ ይመለሳል። ኦኬ ፍላጎት አለው። አንድ በል ፍላጎቱ ተጠና። ኦኬ እመለሳለሁ አለ። ሁለተኛ የኢትዮጵያ መንግስት ፍላጎት እቀበላቸዋለሁ፣ ደህንነታቸውን እጠብቃለሁ፣ የሚያስፈልገውን ከዓለም አቀፍ ተቋማት ጋር ሆኜ እሰራለሁ፣ ማቋቋሚያቸውን ቤታቸው እንዲሰራ የቁሳቁስ የመቋቋሚያ እንዲሰጣቸው ይህን ሁሉ አደርጋለሁ፣ ችግር የለም፣ ጸጥታቸውን ደህንነታቸውን እጠብቃለሁ ብሎ ከተስማማ ማለት ነው። መስማማት ይምጡ ማለት አይደለም። መስማማት ተግባር በመስራት ማለት ነው። ይሄ ሁለተኛው ነው። ሶስተኛው የሚመለሱበት አካባቢ ደህንነት፣ የሰላም ሁኔታ፣ የጸጥታ ሁኔታ ነው። ያፈናቀላቸውና ያሳደዳቸው ሁኔታ አሁን የለም ወይ? አብዛኛው እነዚህ ስደተኞች የተፈናቀሉት ከሽንፋ ነው እና ዘውዴ ባድማ የሚባል አካባቢ ነው። ሽንፋ አጎራባቸው የሆነ ሌላ የገጠር ቀበሌ ነው። ሽንፋ የተፈናቀሉት ቅማንቶች በሙሉ ቤታቸው የአማራ ጽንፈኛ ነው የሚኖርበት፣ በሌላ አካል ተይዞ ነው የሚኖርበት። ሌላ እንደፈለገ ድርጅት ከብተውበት እንደፈለገ እያደረጉት ማለት ነው። ኦልሬዲ ያሳደዋል፣ አባረዋል። ይሄ ባልተለቀቀበት እንትን ባላለበት ሁኔታ ማለት ነው። እንዴት ሆኖ ነው የሚመለሱት እነዚህ ሰዎች? አንድ ይሄ ነው። ሁለተኛ አሁን በተደጋጋሚ እኛ በመዘገብ የሰለቸ ነው እኮ የመተማና የቆላማ ጭልጋ ነው። በተለይ ደግሞ መተማ አለ ማለት ፍዳውን እያየ እኮ ነው ያለው። በፕሮጀክት ስም ለማፈናቀል እየሰሩ በተለያየ መንገድ ግድያዎች የተገደለ ህብረተሰቡ መከራውን እያየ ከጎንደር መተማ እኮ መሄድ አይቻልም። በነገራችን ላይ በወር 2 ጊዜ ነው ጉዞ ከጎንደር ወደ መተማ ለመሄድ። ያም በኮንቮይ ነው። መከላከያ አጅቦ መኪና ይዞ ይሄዳል። በዛ መካከልም ግድያ ሞልቷል። በመካከል አግታለሁ የሚል ሽፍታ በመሃል እየገደለ ሰው ባለፈው ዘግበናል እኮ ብዙ ሰው እንደሞተ። በዚህ ሁኔታ እንዴት ነው የሚመለሱት? ምን ሊያረጉ ነው የሚመለሱት? ደህንነታቸው አይጠበቅም፣ ሰላማቸው አይጠበቅም። ምን ያገኛሉ እዚህ ውስጥ? ከዛ አሁን ካሉበት እና እዚህ ጋር ያለውን አነጣጥረው የትኛው ያኛው ኦልሬዲ ሴኪዩርድ ነው። አሁን የሚገላቸው ምን የለም። ነገር ግን የተለያዩ ችግሮች ሊኖርባቸው ይችላል። አይ ነው በሰው ሀገር ያለ ብዙ ችግሮች አሉ። ሜይ ቢ ከእርዳታም ጋር ቀንሷል የሚል ነገር ስላለ እርዳታ መቀነስም ምንም ሊኖር ይችላል። ዋቴቨር እዚህ መጥተው ምን ይበላሉ? መቋቋሚያ አይሰጧቸውም፣ አያቋቁማቸውም። ሲጀመር እንዲቋቋም አይደለም ያመጧቸው፣ ጠራርጋ ያመጧቸዋል። ሳሙኤል ይወስዷቸዋል ሌላ ቦታ። መተማ ራሱ ያስቀምጧቸው። የፈለገ በግልህ መተህ ማለት ነው። በግልህ እየጠፋ መተህ ሽንፋ ከተማ ገብተህ አትቀመጣትም። መተማ ራሱ እዛ መኖር አትችልም። ሌላ ቦታ ጠራርገው ወስደው ያስቀምጧል። ጭልጋ ምናምን መከረኛ ጭልጋ አለ፣ አምጥተው ደጋ ይጥሉታል በመኪና። አካባቢው ሰላም ሲሆን እመልሳቸዋለን ብሎ ይመልሰዋል። ምን ማድረግ ይችላል? እዛ በኋላ ምንም ነገር ደም አልቅሶ ይቀራል እንጂ ምንም ነገር ማምጣት አይችልም። የፈለገ ይሁን የፈለገ መጥተው መተማ አይቀመጧትም። ዋናው የመተማና የቋራን ቅማንት ማፈናቀል ስራ እየተሰራ ነው። ይሄ ስራ ማለት ለምን ጥያቄው አልተመለሰም? አላለቀም። ያልተቋጨ ጥያቄ እያለ መመለስ ላልተቋጨው ጭፍጨፋ እራሱ መዳረግ ነው ተመልሶ ማለት ነው። ስለዚህ ትልቁ ችግር ይሄ ነው። ይሄ ሶስተኛው እንትን አካባቢው ሰላም ነው ወይ? ደህንነት አለ ወይ? ሰላም ሰፍኗል ወይ? የለም፣ ምንም ሰላም የለም። በሌለ ሰላም እንዴት ይመለሳሉ? ሊሆን አይችልም። ህጋዊ መንገዱን ይዘው ሲመጡ ይሄን የሚያጠና ኮሚቴ ስለሚዋቀር ከዓለም አቀፍ ተቋማት ጋር ሜይ ቢ ዓለም አቀፍ ቀይ መስቀል ሊሆን ይችላል ወይ IOM ሊሆን ይችላል። ሌላውም ከመንግስት ጋር ሆኖ ስለሚያጠኑ ይህን ሲያጠኑ ይሄ ነገር ነው ያለው። እንዴት ነው ይፈቅዱላቸዋል? አይፈቅዱም እኮ እነሱ ፍላጎት ይኑር፣ መንግስትም ይምጡልን ይበል። ይሄ ነገር እስካልተስተካከለ ድረስ አሁን ፋኖ እንደፈለገ በሚያደርግ ምናምን
ይህ ሁሉ እየተደረገ ባለበት ሁኔታ እንዴት ሊመጡ ይችላሉ? አይመጡም። እነዛም አይፈቅዱላቸውም። ያን ፎርማሊቲ አሟልታቸዋል ብለው አይሰዷቸውም። ከፈለጋችሁ በህገወጥ መንገድ ከሄዳችሁ ሂዱ ነው የሚላቸው እንጂ አይፈቅዱላቸውም። ለምን? ሪስኩን መውሰድ የሚሰሩበትን መርህ መጣስ አይፈልጉም። መርሁ ነው። ለስደተኞች ደህንነት ይጨነቃሉ። እዚህ ጋር ነው መጀመሪያ ፎከስ ማድረግ ያለባቸው ማለት ነው። አራተኛው ነገር ማቋቋሚያና እግር መትከያ መኖር ሲረጋገጥ ነው። ያቋቁሟቸዋል። መጥተው እዚህ የአማራ ክልል ቅማንትን አምጥተው ያቋቁመዋል። በህገ ወጥ መንገድ ነው የሚሏቸው ለምንድን ነው? በህጋዊ መንገድ እኮ ጠይቀው ይምጡልን ማለት እኮ ይችላሉ። ስደተኞች ድርጅት ጋር ተነጋግረው የተባበሩት መንግስታት የስደተኞች ድርጅት አለ፣ ሃየር ኮሚሽን ፎር ሪፊጂ የሚባለው ማለት ነው። ከእሱ ጋር ተነጋግረው ነው ማምጣት ያለባቸው። እሱ ቅድም ያልኩን ፕሮሲጀር እንዲከተል አድርጎ ተጠንቶ እንዲመለሱ ያደርጋሉ። ይቋቋማሉ። እሱ ከሆነ ይቋቋማሉ። በነበረ ቦታ ይመጣሉ፣ እንዲቋቋሙ ይደረጋሉ። ቤት ማቋቋሚያ ምናምን እንዲኖራቸው ይደረጋል። ገቢ መነሻ የሚሆን ነገር ይሰጣቸዋል። ያ ከሆነ ማለት ነው። አለበለዚያ ግን አሁን ካመጡ በምንም መንገድ ማቋቋሚያ ይባል 0.5 ሳንቲም ያሰጧቸው ያመጣል። ከዛ በኋላ ምን ታመጣለህ? ምንም ነገር ማድረግ አትችልም። መተህ እዚሁ ያለው በመከራ ላይ ያለው ወገን ላይ ነው የምታርፈው። ለዛም እኮ ወደ 10,000 የሚጠጉ ናቸው። እንዴት ነው ያን ሁሉ የሚችለው ቅማንቱ እዚህ መተህ? ይሄ በጣም አስቸጋሪ የሆነ ነገር ነው እና ማቋቋሚያ የለም። መንግስት በውስጥ ለውስጥ መሄድ የሚፈልገው ለምንድን ነው? በህገ ወጥ መንገድ ለምንድን ነው የሚፈልገው እንደዛ አድርጎ ማምጣት የሚለው ነው መነሳት ያለበት። ይሄ ጥያቄ መመለስ አለበት። የብልጽግናው መንግስት ለምንድን ነው ህገወጥ መንገድ የመረጠው የፈለገው? ዋይ ይሄ ሲመለስ መንቃት አለባቸው ስደተኞች እዛ ያሉት ማለት ነው። አንደኛ ያቀደውን ህዝብን የማፈናቀል ሴራ ስላለ ነው፣ ስለሚያፈናቅሉ ነው። ዓለም አቀፍ ድርጅት አምጥቶ ካሰፈራቸው ከዛ ቦታ ማንሳት አይችልም፣ ማፈናቀል አይችልም። ወረድ መጥተው ሰፍረዋል። በዓለም አቀፉ ህግ መሰረት ከመጡ ማለት ነው። እሱ ካመጣቸው ግን አንደኛ እዛ መቀመጥ አይችልም፣ እንትን ይላል። ምክንያቱም ህዝብ ማፈናቀል ስራ እየሰሩ ስለሆነ ማለት ነው። ፕሮጀክት አለ። ያ ፕሮጀክት ነዋሪው እዛ ያለው ነዋሪ ሁሉ የለም፣ ሱዳን ነው ያለው ስደተኛው። እርሱ መጥቶ ሳይወስን አትሰራም ይሄን ፕሮጀክት ነው። ስለዚህ እነሱ ማምጣት አለብን ለማፈናቀያ ፕሮጀክት ኢምፕሊመንት ለመደረግ ማለት ነው። ይሄ ሁሉ ሴራ ካልኩሌት ተደርጎ ተሰልቶ ነው እንዲመጡ የሚደረገው ማለት ነው። አንደኛው ይሄ ነው። ያቀደው ህዝብ ማፈናቀል ሴራ ስላለ በስውር ነው ማምጣት ያለበት እንጂ በግልጽ ህግን ተከትሎ ማምጣት አይፈልግም። አንድ ሁለተኛ ከዓለም አቀፍ ማህበረሰብ መደበቅ ይፈልጋል። የሚሰራ ወንጀል ቀጣይ ስላለ ተደብቆ ነው ማድረግ ያለበት። ከመጡም ራሳቸው ወደው ነው የመጡት። እኔ ምን አገባኝ ይላል። ለምን አመጣህ ብሎ ማን ይከሰዋል? ብልጽግናን ማን እንዳመጣቸው አይታወቅማ። እኔ ነኝ እኮ አይልም። እዛ ውስጥ እርስ በርሳቸው እንደዚህ አጠማምዶ ገንዘብ እየሰጠ ለካድሬዎቹ ተላላኪዎቹ ይዞ ይመጣል። ከዛ በኋላ መጥቶ ችግር ቢደርስ ብልጽግና አይጠይቅም። ምንም የሚጠይቅበት ህግ የለውም፣ ፕሮሲጀር የለውም፣ ህጋዊ ስምምነት ውስጥ ስላልገባ ማለት ነው። ስለዚህ ይሄ ትክክል አይደለም። ይሄ ማለት ነው ከዓለም አቀፍ ማህበረሰብ ተደብቆ ወንጀል እንዲህ አይነት ስራ ለመስራት ነው ማለት ወንጀል ለመስራት ነው። ወንጀል ለመስራት ስላቀደ እንጂ በትክክል ለቅማንት ቢያስብ ቅድም ባልከው በህጋዊ መንገድ ነው የሚሰራው። ሌላው ማቋቋሚያ የሚባል ሂደት ውስጥ መግባት አይፈልግም የብልጽግና መንግስት። ለምን? ከቦታቸው ማፈናቀል ስለሚፈልግ። ማቋቋሚያ ከተባለ ሲመለሱ ከቦታቸው ነው የሚቋቋሙት፣ ህጋዊ ናቸው። በዓለም አቀፍ ማህበረሰብ ደንብ መሰረት ነው የሚመጡት። እዛ በስምምነት ማለት ሲመጡ ከነበሩ ቦታ ነው የሚሰፍሩት። ያን አይፈልጉትም ጭራሽ ኔቨር፣ በፍጹም ሽንፋ ውስጥ ቅማንት እንዲቀመጥ አይፈልግም። ስለዚህ ይህን ማወቅ አለባቸው እኔ በምን እያሰቡት እንደሆነ። ሌላው ስደተኞች ለቅማንት ታጣቂ ድጋፍ ያደርጋሉ የሚል ጥርጣሬ ስላላቸው ነው። ሌላ ስጋታቸው እንደዚህ በድብቅ ይምጡልን ምናምን የሚለው በዛኛው ማምጣት አይችልም እንደማይችሉ ስላወቁ፣ ምክንያቱም ሁኔታው አይፈቅድም። መሬት ባለው ሁኔታ ብጥብጥ ሁከት ያለበት ሰላም የሌለበት ስለሆነ ቢጠይቅም አይመጡም። ምክንያቱም ሲወሰን አይወሰንም አስቻይ ሁኔታ የለም ስለሚባል ማለት። ስለዚህ ምን ማድረግ አለባቸው? እነዚህ ማምጣት አለባቸው። ስደተኛ ለታጣቂ እንትን ይሆናል አይነት ነው። አምስተኛ አገሪቱ ሰላም ሆናለች የሚል የገጽታ ግንባታ ለመገንባትም በዛው ይጠቅማል። ምክንያቱም ስደተኛ ተመልሰው መጡ ብሎ ያወራል እኮ በፈቃዳቸው ተመልሰው መጡ ብሎ እኮ እንትን ይላል። አሁን አገሩ ሰላም ስላደረግ ነው ብሎ ፖለቲካ ይሰራበታል ማለት ነው። የገጽታ ግንባታ ነው። ስለዚህ እነዚህን ነገሮች ማወቅ አለብን። በመጨረሻ የባንዳ ቡድን ስለምንድን ነው ህገወጥ መንገዱ የሚፈልገው ወይም የመረጠው? ባንዳ ራሱ ህገወጥ አይደለም መጀመሪያ ማለት ነው። መጀመሪያ ባንዳ ህገወጥ ነው። ባህሪውም ጌታውን ማስደሰትና ሆዱን መሙላት ነው። ሌላ ነገር የለም። ለግል ጥቅሙ ነው። ከግል ጥቅሙ አንጻር ብቻ ነው ካልኩሌት የሚያደርገው እንጂ የህዝብ ጥቅም አይታያቸው። የህዝብ ጥቅም የሚታያቸው ሰዎችም ቀጥ ብለው ይከራከረዋል። ኖ ይሄ ትክክል አይደለም ይላል። አንተ እየከሰስክም ምን እያረክም ታሳስራቸዋለህ ማለት ነው።
ያልሆነ ነገር ነው። አካሄዱ ትክክል አይደለም ብለው ስለተናገሩ ማለት ነው። እንዲህ አይነት ነው ሰው ባንዳ ስራውን ነው የሚሰራው። ባንዳ ባንዳነቱን ነው የባህሪውን ነው እየሰራ ያለው። የሚሰራው ጸረ ቅማንት ሆኖ ነው። ባንዳን ጸረ ቅማንትነት ነው። ምክንያቱም ቅማንትን ተጻድረው ነው ከጠላት ጋር የሚሰለፈው። ስለዚህ ጸረ ቅማንት ነው። ምንም ልታደርገው አትችልም። ሰው እንትኑን የዓላማውን የልቡን የፍላጎቱን ነው የሚሰራው ማለት ነው። በህዝብ መነገድ የባንዳ ባህል ነው። ባንዳ የሚባለው በህዝብ መነገድ ነው። ለጣሊያን ባንዳ የሆነው በኢትዮጵያ ህዝብ ነው ሲነግድ የኖረው። አሁንም ለእነዚህ ባንዳ ቅድም የተለያዩ ባንዳዎች የጠቀስኩት ስራ ለግል ጥቅማቸው ነው፣ ለስልጣናቸው፣ ለወዳቸው ነው። ያ ስለሆነ ነው ስለ እነዚህ እንትን ማለት እኔ ምንድነው ማለት የምፈልገው መጨረሻ ላይ በአብክሪ ያላችሁ የቅማንት ስደተኞች ተረጋጉ። በቃ ያልተመለሰ ጥያቄ አለ። ኦኬ፣ ጥያቄው የማይመለስ ከሆነ እንመለስም ወይ የሚል ጥያቄ ልታነሱ ትችላላችሁ። ይህ አስቻይ ሁኔታ ይኖር። ጥያቄው ተመለሰም አልተመለሰም መሬት ላይ ሰላም እኮ የለም። ሰላም ካለ ምን ችግር አለ? ኑ ግን ስትመጡ ህጋዊ መንገዱን ምረጡ። ለእናንተ የሚያዋጣው ይሄ ነው። በህገ ወጥ መንገድ ከመጣችሁ ሪስኩን እናንተ ትወስዳላችሁ። ሁሉ ነገር እናንተ ናችሁ። ሞታችሁም ተጠያቂዎቹ እናንተ ናችሁ። ተረፋችሁም እናንተ ናችሁ። ማንም የሚጠይቅላችሁ የለም። መንግስት አይጠየቅ፣ ማንም አይጠይቅም። አውግቸው ያተርፈኛል፣ ሸንጎ ያተርፈኛል ምናምን እዛ ሆነው እንትን የሚያደርጉት እነዚህ በቃ እውነት ነው ብላችሁ የምትጃጃሉ ካላችሁ ልባችሁን አረጋጉት። ኖ በሉ፣ ተረጋጉ። ህጋዊ መንገዱን ነው ይዘን የምንሄደው። መመለስ እንፈልጋለን ግን በህገ ወጥ መንገድ ሳይሆን በህጋዊ መንገድ ነው እንጂ እየጠፋን እንደተሰረቀ በግ እየተጎተትን አንመጣም ማለት አለባችሁ። እና ለጊዜው ተረጋጉ። ሁከት ምናምን አትፍጠሩ። እዛ ውስጥ ያላችሁ የብልጽግናን ሚሽን ይዛችሁ የካድሬው ማለት ነው የአማራ ብልጽግናን ሚሽን ይዛችሁ የምታምሱ ብታቆሙት ጥሩ ነው። ይህ ታሪካዊ ስህተት እየፈጸማችሁ ስለሆነ ታንኪዩ። መልካም። እንግዲህ ስደተኞችን በተመለከተ ብዙ ጊዜ መረጃ ይመጣል፣ እኛም አየር ላይ እናውለዋለን አስፈላጊውን ማለት ነው። አስታውሳለሁ ነው ጊዜ እንደዚህ አይነት ወከባ ተፈጥሮ ሾልከው በዚህ በገዳሪፍ በኩል የመጡ ተይዘው የታሰሩ ምናምን አውቃለሁ። ስልካቸውን የተቀሙ ሁሉ አውቃለሁ። እስካሁን የታሰሩም አውቃለሁ። እንደውም የተገደለ ሁላ ሳይኖር አይቀርም በነገራችን ላይ ማለት ነው። እና አንዳንዴ በዚህ መንገድ በግርግር ህጋዊ ባልሆነ መንገድ አትምጡ፣ ወከባ አትፍጠሩ። እንደ ስደተኛ አንድ ላይ ሆናችሁ በህጋዊ መንገድ በአስቻይ ሁኔታ ሲኖር ተመለሱ ነው እንጂ ያልነው እኛ አትመለሱ አላልንም። ብቻ ህጋዊ መንገድ ይዛችሁ ተመለሱ ነው። እንግዲህ ህጋዊ መንገድ ይዘን አንመለስም እንደፈለግ እንገባለን የሚል ካለ ራሱ ኃላፊነቱን ይወስዳል። ያው እንደሚታወቀው እዛ አካባቢ ደግሞ ወሮ በላው ሞልቷል፣ እርምጃ ይወስድባል ማለት ነው። እኛ ራሳችሁን ቢያንስ በዚህ ሁኔታ ከሀገራችሁ ወጥታችሁ አትሊስት ህጋዊ ሆናችሁ ተመለሱ። ጥያቄው ተቀደም እንዳልከው ጥያቄው ተመለሰም አልተመለሰም ህጋዊ ግራውንድ ይኑረው ነው። የተባበሩት መንግስታት እጅ ነው ያላችሁት። በተባበሩት መንግስታት እጅ ያለ ስደተኛ ደግሞ በያዘው አካል አስቻይ ሁኔታ መኖሩ ተረጋግጦ ተቀባይነት አግኝቶ ነው መምጣት ያለበት እንጂ በዚህ ሁኔታ ወከባ በመፍጠር የሌላ ተልዕኮ ተቀብሎ በመንጫጫ ተዛ ውስጥ የሚመጣ ለውጥ ስለሌለ ራሳችሁን ከማጥፋት የዘለለ ሌላ ትርፍ ስለማታገኙ ቆም ብላችሁ አስቡ የሚለውን ሀሳብ እኔም መድገም ፈልጋለሁ። በመጨረሻ አንድ ጥያቄ ላንሳ። እንግዲህ በተደጋጋሚ እናነሳዋለን። አንዳንዴ በዜና ስናነሳው በቃ አሰልች የሚሆንበት በተለይም ወደ መተማ፣ ወደ ቋራ፣ ወደ ጭልጋ አካባቢ በተናጠል ግድያዎችም ዝርፊያዎችም እገታዎችም ሞልተዋል። የምናነሳቸው ጉዳዮች ናቸው በተደጋጋሚና እነዚህን ጥቃቶች በተመለከተ ምናልባት ያላነሳናቸው ካሉ እንደገና ማህበረሰብ አጠቃላይ ህዝቡም ከተናጠላዊ ጥቃቶች ለመዳን ምን ማድረግ አለበት የሚለውን ሀሳብ ማንሳት ያለብን ይመስለኛል። ከሰሞኑን በተለይ ወደ ጭልጋ አካባቢ እንደዚህ ሽፍታውን በየሰፈሩ ያለው ሌባም በማህበረሰቡ ላይ የተለያዩ ጥቃቶችን ይፈጽማልና ይህን ጉዳይ የተመለከተውን ሀሳብ ለተመልካቾቻችን አድርስና የዛሬው ውይይታችን በዚህ እንዝጋ። መልካም፣ አጠር ለማድረግ ልሞክር። እንግዲህ የተናጠል ግድያዎች ያው ሁሌ እናቀርበው ነገር ነው እና መደረግ ያሉባቸው ጥንቃቄዎችን ላተኩር። አንደኛ ጥንቃቄ ማድረግ አለብን። እንደ ዝም ብሎን በግምት የምንኖርበት መንገድ ሁሌ በቃ እንዴት እንደምንረሳው እኔ አንዳንዴ ግራ ይገባኛል። እንግዲህ በድንበር አካባቢ ያሉ በተለይ ደግሞ ተቀላቅለውም የሚኖሩ አንድ ቀበሌ ሌላ ቀበሌ ላይ የጫንድባው የጨረቃ ቀበሌ ያለ እንትን የጨረቃ ወረዳ አለ ወይም ይሄ ሞፈር ጎተቱ ማለት ነው። በሱ ጋር ያሉ አሁን እንትን ማለት ነው። ቅማንቶችም አሉ፣ አማራዎችም አሉ። ቅማንቱ በአንድ በኩል አማራው በአንድ በኩል ነው የሚኖረው ሲኖር ልክ እንደዛ ተቀላቅለው በዚህ መንገድ ያሉ በድንበር አካባቢ ያሉ በጣም ጥንቃቄ ማድረግ አለባቸው። ጥንቃቄ ካላደረጉ አደገኛ ነው የሚሆነው ማለት ነው። ጥቃቶች እየተፈጸሙ ናቸው። ትላንት ታህሳስ 5 ቀን 2018 ዓ.ም ተንፋ ጓባ ተብሎ በሚጠራው የጫንድባ ሞፈር ጎተት ወይም ሞፈር ዘመት ወረዳ አንድ ቀበሌ ላይ ማለት አንድ የቀበሌው ነዋሪ
የሆነ ቅማንት ተገሏል። አቶ አለሙ ቸኮል ይባላል። ግድያው ተፈጽሞበታል ማለት ነው። ጠብቀው ማሳው ላይ ጠብቀው ነው የገደሉት። ዳጉሳ ሳጭዶ ብዙ ዳጉሳ ነበረው። ዳጉሳውን ተሸክሞ ወደሚከምርበት ቦታ ለመውሰድ ደቢያት ወይንም ደቦ ጠርቶ ስለነበረ እሱ ቀድሞ ወደ ማሳው ይሄዳል። ቀድሞ ሲሄድ እዛው ጠብቀው ገደሉት፣ በሚያሳዝን ሁኔታ ማለት ነው። እንዲህ አይነት ግድያዎች ሞልተዋል። አዝመራ በመሰብሰብ ላይ ሆን በቃ ብዙዎቹ እንደዚህ ነው የሚገደሉት ማለት ነው። ግድያው የተፈጸመው በአማራ ጽንፈኛ ታጣቂ እንደሆነ ታውቋል። ማህበረሰቡ የተናገረው እሱን ነው። እንደዚህ አይነት ግድያዎች በመተማና በቆላማው ጭልጋ በጣም ተበራክተው ነው። ይሄ ደጋው ነው፣ በዚህ በጫንድባ አቅጣጫ ነው። ተንፋ ጓባ ማለት በሰራባ ወደ ደቡብ አቅጣጫ ያለው ማለት ነው። እማማ ገዳም ወደሚለው አቅጣጫ ይመስለኛል። እኔ በደንብ አላውቀውም። እነዚህ አሉ፣ የትኛውም ቦታ እንዳሉ ይነገራል። ማይደርሰን አለ ለእኛ በእንትን ማይደርስ ማለት ነው። መረጃው ማይደርስ አለ፣ ግን በተለያየ ቦታ ይፈጸማል። የጭልጋ ወረዳ የመንግስት ኮሚኒኬሽን የሚባል አንድ እንትን አለ፣ አንድ የፌስቡክ ፔጅ አለ። የዛሬ 6 ወር ገደማ ይመስለኛል ወይም ከ6 ወር በፊት ሰኔ 13 ቀን 2017 የሰቀለው ማለት ነው። ተንፋ ጓባም ሌሎችንም እዛ ብዙ የጫንድባ ቀበሌዎች ጠራ። የአንድ 4 ቀበሌዎችን ሰርጢያ፣ ዋርካጌ ምናምን በዚኛው በኩል በዛኛው በኩል ደግሞ እነዛን ጠራና አጎራባች የሆኑ ሰዎች የተውጣጡ ተወያይተን ተንፋ ጓባም አለበት እዛ ውስጥ ምክክር አድርገን ህብረተሰቡ ምንድን ነው የሚለው እዚህ ጋር ውይይት ተደርጎ ህዝቡ በሰላም አብሮ ለመኖር መክሯል የሚል ዘገባ ቀርባለ። እንዲያውም ቄሶቹ ምናምን ሁሉ ያሉበት ፎቶ አለው። ያን አድርጎ ነበረ ሰው እንደዚህ ስለሆነ ሰው ይዘናጋል። በቃ ምንም እንትን አይልም። እንደዚህ ይሆናል ምናምን እያለ ዝም ይላል፣ ይገደላል። በጣም የሚያሳዝነው ማለት ነው። እና እንዲህ አይነት ነገሮች ቢኖርም ምንም እንትን አይሆንም። ከግድያ እናመልጥ። እርቅ ምናምን ቢባልም ከግድያ አታመልጥ። የሚያተርፈው መጠንቀቅ ነው። ለምንድን ነው ከግድያ ማናመልጠው? አንደኛ የቅማንት ጥያቄ አልተመለሰም። አፋኙ በቅማንት ጥያቄ ያለመመለስ ምክንያት ይገላል። ለማፈን ስለሆነ የሚሰራው ማለት ነው። ሁልጊዜ ይቀጥላል። ጥያቄው እስካልተመለሰ፣ ቅድም ስደተኞችም ያልነው ይሄ ነው። ጥያቄው እስካልተመለሰ ድረስ ጥቃቱ አይቀርም፣ ምንም አይቀርም። ጥያቄውን አካተው ወይ እኛ መተው አለብን እና ሙሉ በሙሉ አማራ ነን ማለት አለብን። ይህንም ማንም ቅማንት ሊያደርገው አይችልም። ጥያቄውን አስተባብሮ ማለት እንዲመለስ መታገል ነው ዋናው ስራ እንጂ ጥያቄው ሳይመለስ ከግድያ እንደማይቆም እርቅ ምናምን የሚባል ነገር ምንም ዋጋ እንደሌለው ተሰብስበው አበል ሊበሉ ካልሆነ እርቅ የሚሉት ምንም ነገር ዋጋ እንደሌለው ልማት ምናምን ብሎ የሚጃጃለው ምንም ለውጥ አይመጣም። ለምን? ዋናው የቅማንት ጥያቄ መመለስ አለበት። ህገ መንግስታዊ ጥያቄ ነው። በህገ መንግስቱ መሰረት ጥያቄው መመለስ አለበት። እስካልተመለሰ ድረስ ግድያ አይቀርም። ይህን ማወቅ አለበት ሰው ማለት ነው። ሁለተኛ፣ ከዚህ በፊት በነበሩ ግጭቶች ምክንያት የተፈጠሩ ግድያዎች ይኖራሉ። በድንበር አካባቢ ውጊያ ስለሚመጣ የተገደለበት ሰው በቀል ከሌ ነው በሚል ወሬ ይገላል። መጥቶ ደምን መመለሻ ሁሉ ያደርጋል። ስለዚህ መጠንቀቅ አለብህ። ጥያቄው ተስተካክሎ ተመልሶ ቁጭ ብሎ የህዝብ ለህዝብ እውነተኛ ማለት ነው የህዝብ ለህዝብ ውይይት ተደርጎ ከምር የእውነት ማለት ነው የነበሩ እንትን ግድያዎች ምንም ካለ ደም አድርቅ ስርዓት ተፈጽሞ ህዝብ ለህዝብ ማለት ነው ፓርቲ ካድሬ ምናምን ያመጣው ሳይሆን ህዝቡ ራሱ እንደዛ እስካልሆነና ጥያቄው እስካልተመለሰ ድረስ ግድያ አይቀርም። እንደዛ አይነት ነገር ማለት ነው። ደም ምለሳ የሚባል የድንቁርና እንትንም ስላለ ማለት ነው። ዝም ብሎ ቅማንት ገደለ በሚል ቅማንት መጥቶ ስለሚገሉ ይህን ማሰብ አለባቸው። ሌባ ቅማንት አለ፣ የሚዘርፍ አለ። ቅማንት እኮ ያ እንትን ሲያደርግ አንተን መጥቶ ይገላል። ስለዚህ መጠንቀቅ ያስፈልጋል። በቅርብ የተገኘውን ነው የሚገላ። ይህንም ማሰብ አለብን። ሌላው ዘራፊና ሌባ ስላለ ባለፈውም ሰዎቹን ገብቶ ቤታቸው ገሎ በሬ ሊፈታ መጥተው ገሏቸው ይሏል። ልጆቹ ምናምን በጣም በሚያሳዝን ሁኔታ ልክ እንደዚህ ስላለ መገደል ይኖራል። ተጠንቀቁ። በቃ ህዝቡ ምን ማድረግ አለበት? አንደኛ ሳይዘናጋ በጥንቃቄ ይንቀሳቀስ። ስራም ሲሰራ በጥንቃቄ ይስራ። ደህንነታችሁን በደንብ የሚከታተል አካል አቋቁሙ። ከመካከላቸው የሆኑ ሰዎች እንዲጠብቁ አድርጉ። እናንተ ስትሰሩ የሚጠብቅ ማለት ነው። አካባቢውን የሚቃኝ የሚያጠና፣ በአካባቢው ምን እንቅስቃሴ የተለየ ያለ ብሎ የሚያጠና ሁሉ ያስፈልጋቸዋል። ይሄ ራሳችሁ የምታደርጉት ነው፣ ለደህንነታችሁ ማለት ነው፣ ለጥንቃቄያችሁ። ሌላውን ለማጥቃት አይደለም፣ ራሳችሁን ለመከላከል ችግር ከመጣ ማለት ነው። ይህን ብትሰሩ ጥሩ ነው። ሌላው ውስጥ ለውስጥ በደንብ ተደራጅታቸው ራሳቸውን ከጥቃት መከላከል አለባቸው። ጥቃት የሚፈጸምባቸውም እየመጡ እንትን ያደርጋሉ። ቅርብ ጊዜ የባረንጓ አካባቢ አይነት እዛ አካባቢ ኩመር የሚባለው ያደረጉት እናውቃለን። ሌላ ቦታ የሚደረገው ማለት። ስለዚህ ተደራጁ፣ ሁልጊዜ አትዘናጉ። ሳትዘናጉ ራሳቸውን ለመጠበቅ ሞክሩ። በዛ መንገድ ራሳቸውን ታተርፋላችሁ ማለት ነው የምፈልገው። ታንኪዩ። መልካም። እንግዲህ ማህበረሰቡ የራሱን ጥንቃቄ እንዲወስድ ብዙ ጊዜ እናነሳለን። ማንም ሊያድኑ አይችልም። እንደውም በብዛት
ሊያጠቃህ ሊያጠፋ የሚችል ኃይል ነው በየአቅጣጫው ያለውና የቅማንት ህዝብ የራሱን ጥንቃቄ ቢያደርግ መልካም ነው የሚለውን እኔም መልእክቱን መድገም ፈልጋለሁ። በአጠቃላይ በተለይ ደግሞ ከጎንደር መተማ ያለውን መንገድ አሁንም ጥንቃቄ ብታደርጉ መልካም ነው። ወደ የትኛውም አቅጣጫ ወደ ባህር ዳር የሚሆን ወደ ሌላ ቦታ የምትሄዱ ሰዎች ጥንቃቄ ብታደርጉ መልካም ነው። እንደውም ባለፈው ያላነሳ ነው እዚህ ከጭልጋ አካባቢ ወደ ባህር ዳር ሂደው መንገድ ለመታወቂያቸው እየታየ ታግተው ገንዘብ ከፍሎ የተለቀቁ ሰዎች አሉ። እድለኛ ሆነው ገንዘብ የሚፈልግ ቡድን ብቻ ስላገታቸው እንጂ ማንነታቸውን አይቶ ማጥቃት ቢፈልግ እንደዚ አይነት ነገሮችም አሉ። ወደ የትኛውም አቅጣጫ ስትሄዱ ራሳችሁ ጥንቃቄ ብታደርጉ መልካም ነው የሚል ሀሳብ አለኝ። ውድ አድማጭ ተመልካቾቻችን ለዛሬ የነበረን ወቅታዊ ጉዳይን ይመስል ነበር። ስለተከታተላችሁን ከልብ እናመሰግናለን። መልካም ጊዜ ሆንላችሁ።